ባለፈው አንድ ጥያቄ አንስቼልህ ነበር ከዚህ በፊት በነበሩ ውይይቶቻችንም ላይ ከአብይ አህመድ ጋር በግል በተነጋገራችሁበት ወቅት ያስተዋልካቸውን ወይ የተባባላችሁትን ነገሮች መጥቀስ የለብህም ወይ ብዬ ስጠይቅህ አይ ከግለሰቦች ጋር ከማንም ጋር ቢሆን በግል የተነጋገርኳቸውን ነገሮች በአደባባይ የማውጣት ፍላጎት የለኝም። የመርህም የሞራልም የእሴትም ጉዳይ ነው እና ያ የሚሰጠኝ ግብአት አለ ለመረዳቴ። ግን ደግሞ በግል ከግለሰቦች ጋር የተነጋገርኩትን ነገር አደባባይ መዋል አልፈልግም የሚል አቋም እንደነበረ አውቃለሁ። ተከታታዮቻችንም ያውቃሉ። ግን በእኛ በኩል ደግሞ ይነሳ የነበረው ይሄ ነገር ልዩ ሁኔታ የለውም ወይ? የተነጋገራችሁት በግልም ቢሆን ያወራችሁት ስለ ግላችሁ ጉዳይ አይደለምና የተነጋገርከውም ሰው በሚሊዮኖች ህይወትና በትሪሊዮን ብሮች ላይ እየወሰነ ያለ አእምሮ ስለሆነ ዜጎች ይህን የማወቅ መብት የላቸውም ወይ? አንተስ ያንን የመግለጥ ግዴታ በልዩ ሁኔታ የለብህም ወይ? ሁሉንም በተመለከተ የተነገረን ነገር በግል ማቆየት ይቻላል ወዘተረፈ እያልን እናነሳ ነበረ። ምክንያትህ በሚገባ ገብቶን የመርህ ጉዳይ መሆኑን በሚገባ ተረድተን ማለት ነው። ባለፈው እንደምታስብበት ገልጠህልን ዛሬ በነዛ ከአብይ ጋር በነበሩ ኮንቨርሴሽንስ ውስጥ የተነሱትን ነጥቦችና ሰፋ ባለው አውድ ምን ማለትነታቸውን ነው ዛሬ ማንሳት የፈለግ ነው። ወደዛ ዝርዝር ጉዳይ ከመሄዳችን በፊት ግን ጥቂት ጥቅል የሆኑ ነጥቦች ላይ አስተያየት ብትሰጥ እወዳለሁኝ። ልደት፣ አንዱ በተለያዩ ዜና ተቋማት የተዘገበ የአብይ አህመድ መቀለን እንደ ቴህራን አረጋታለሁ እና ቴልአቪቭ እቅዴን ሰርቃኛለች ብሎ እስራኤል በኢራን ላይ አደረገች የሚለውን ነገር እንደ አንድ ተመክሮ ወስዶ እንደውም እቅዱ መጀመሪያ የኔ ነበር ማድረግ የምፈልገውም ያንን ነው ብሎ መናገሩ ተዘግቦ ተመልክተናል። በተጨማሪም ድሮን በመቀለ ከተማ ላይ ለ10 ምናምን ሰዓታት ቅኝት ማድረጉን ያ ጥቃት ሊፈጸም በታሰበበት ወቅት በቂ የፖለቲካ ስራ አልተሰራም በሚል ብቻ ያ ነገር ሳይደረግ መቅረቱን፣ ነገር ግን የድሮን ቅኝት መደረጉን ግን ሰምተናል። ከዓለም አቀፍ ጉዳዮችን የሚያይባቸውን መንገዶች በተመለከተ አዲስ ነገር ላይሆን ይችላል የምናነሳው፣ ግን በየጊዜው ማስታወስና ነገሮችን ማጉላት በጣም አስፈላጊ ስለሆነ ነው የማነሳው። ዓለም አቀፍ ጉዳዮችን በተመለከተ ለጭፍጨፋው እንዲመች የመተርጎሙን በተመለከተ ያለ አስተያየት ነው ኢንትረስት ያደረገኝ። ማለት ለምሳሌ ጋዛ ላይ ያለውን ሁኔታ አይቶ ኤርትራን ጋዛ አረጋታለሁ ማለት፣ የሮሂንጋያን ጭፍጨፋ ኦር ሌላ ቦታ ያለን መፈናቀል እኔም እኮ ይሄን ማድረግ እችላለሁ ለማለት የሚጠቀምበትን እሳቤ በተመለከተ ጥቂት አስተያየት ብትሰጥ እወዳለሁኝ። በተጨማሪ ሻዕቢያ ብልጽግናን ተኩላ ሲል ገልጿል። በተለያዩ ዘገባዎች ደግሞ ጦሩን እያጠናከረ እንደሆነ ተዘግቧል። በየቀኑ ይሄ የምንሰጋው አውዳሚ ጦርነት አይቀሬ መሆኑ እየጨመረ ነው እና እዛ ላይም የተወሰነ አስተያየት ይኖርሃል ብዬ አስቤ ነው። በሱን ጀምር እስኪ። አዎ ጦርነቱ አይቀሬ እንደሆነ እየታየ ነው። ብዙ ተጨባጭ የሆኑ ምልክቶች በሁሉም አካባቢ እያየን ነው። በተለይ በፕሮፓጋንዳ ደረጃ ነገሮች በጣም ብዙ ርቀት እየሄዱ ነው እና የሚቀር አይመስልም በአንድ በኩል። በሌላ በኩል ደግሞ ጦርነቱ ቀላል እንደማይሆን ነው አሁን ካልከው ጠቅላይ ሚኒስትሩ አሉ ከሚባለው ንግግርም አንጻር የምንረዳው ነገር ይሄ ጦርነት ምን ያህል ሌላ ውድመት፣ ሌላ እልቂት ይዞ እንደሚመጣ የሚያሳይ ነው እና እጅግ በጣም አሳሳቢ ነገር ነው። ይሄን ጦርነት ያው ከዚህ ቀደምም ተነጋግረናል። አቅምና ሁኔታ በፈቀደ መጠን እንዳይነሳ ይሄ ጦርነት እንዳይፈነዳ እያንዳንዳችን ማድረግ የምንችለውን ሁሉ ማድረግ አለብን የምንለው ያለ ምክንያት አይደለም። ይዞት የሚመጣው ጣጣ እንዲሁ መገመት በማይቻል ደረጃ ሰፊና በጣም አደገኛ እንደሚሆን ስለምንረዳ ነው እና ሪሊ በጣም አሳሳቢነቱን የበለጠ የሚያጎላ ነገር ነው። ዝም ብለን አሳሳቢ ነው ማለትም ጥቅም ያለው አይመስለኝም። ሁላችንን የሚመለከት ጉዳይ ስለሆነ ይህን ጦርነት ለማስቀረት አቅምና ሁኔታ በፈቀደ መጠን ሁላችንም መረባረብ አለብን የሚል እምነት አለኝ። ጠቅላይ ሚኒስትሩ አይደንቀኝም ይሄን ማለታቸው። ግን ለምሳሌ እስራኤሎች ጋዛን በዛ ደረጃ ለማፍረስ መሞከራቸው፣ ጭፍጨፋ መፈጸማቸው በምንም መመዘኛ ተገቢ ባይሆንም ግን አጠቃላይ አገራዊ ህልውናችንን፣ ህዝባዊ ህልውናችንን
ጥያቄ ውስጥ የሚያስገባ ትሬት አለብን ብለው ስለሚያምኑ ነው እንደዛ የሚያደርጉት። የህዝብን ጭፍጨፋ ምንም ጀስቲፋይ ሊያደርገው የሚችል ነገር የለም፣ ግን እምነታቸው እንደዛ ነው። ኢራንም ውስጥ ገብተው ድብደባ ሲፈጽሙ ኢራን ኒውክለር ከታጠቀች ነገ አጠቃላይ ሀገራዊም ህዝባዊም ህልውናችን አደጋ ውስጥ ይወድቃል እና የሚገርመው የእኛ ጠቅላይ ሚኒስትር ግን ከህዝብና ከሀገርም ጉዳይ አይደለም ጉዳዩ የሚያያዘው ከግል የስልጣን የበላይነታቸው እና ከስልጣናቸው መቀጠልና ለመቀጠል ጋር ነው እና ለሳቸው ስልጣን አደገኛ የሆነ አካል ካለ የጋዛ አይነት የኢራን አይነት ድብደባና ጭፍጨፋ ከመፈጸም ወደኋላ የሚሉ ሰው አይደሉም እና እንደው ሌሎቹ ምልህ የሚወስዱትን እርምጃ በተለይ በሲቪሊያን ላይ የሚወስዱት እርምጃ ምንም አይነት አሳማኝ ምክንያት ባይኖረው ተገቢ ባይሆንም አትሊስት ከህልውናቸው ጋር የተገናኘ ጥያቄ እንዳለባቸው ግልጽ ነው። የኛው መንግስት ግን ከሀገርና ከህዝብ ህልውና ጋር የተያያዘ ችግር ስለመጣበት አይደለም፣ ከአንድ ግለሰብ የስልጣን የበላይነት የስልጣን መቀጠል ጋር በተያያዘ ነው። እንደዚህ አይነት ትልልቅ ቀላል የማይባል ጦርነት ውስጥ ሀገሪቱና ህዝቡ እንዲገቡና አሰቃቂ የሆነ ጭፍጨፋ ውድመት እንዲፈጠር የሚያደርገው እና ይሄ በጣም አሳዛኝ ነገር ነው። አያደርጉትም አይባልም፣ ምንም ጥርጥር የለውም። ነገ ከነገ ወዲያ የጦርነት ከፈነዳ በጣም ዘግናኝ የሆነ እልቂት እናያለን የሚል ስጋት ነው ያለኝ። እንደ ቀልድ ልንወስደው የሚገባ ጉዳይ አይደለም። ጠቅላይ ሚኒስትሩ የሚያደርጉትን ነው እያወሩ ያሉት እና ሪሊ ያን ከማድረግ የሚያስቀራቸው ነገር ያለ አይመስለኝም። እኛ ምን እናድርግ የሚለው ላይ መነጋገር ያለብን ይመስለኛል። ይሄ ነገር በነገራችን ላይ መባሉን እንዳልጠራጠር የሚያደርገኝ ነገር በአደባባይ ተናግሮት የሚያውቀው ነገር ነው። አሁን በቅርቡ የትግራይን ሰዎች ለማስፈራራት ሲል የተናገረው ምንድን ነው? በነገራችን ላይ የቴክኖሎጂ አቅማችን እንደ ትላንት አይደለም እና ቢታሰብበት ይሻላል፣ በደንብ በቴክኖሎጂ ተጠናክረናል ብለዋል። እና ኤግዛክትሊ ይሄ በአደባባይ የተነገረ ነገር በውስጥ ሲነገር እንዲህ ባለ መልኩ ሊቀርብ እንደሚችል መገመት የሚከብድ አይደለም። አንድ ሁለተኛ በጭፍጨፋ ተበለጥኩ ብሎ የሚቀረው ነገር ሁሌ የሚያስገርም ነገር ነው። ምንድነው ይሄ? ማስገረም ትክክለኛ ቃል መሆኑን አላውቅም፣ ግን ሾኪንግ በት ኖት ሰርፕራይዚንግ የሚሉት ነገር አለ። ሁልጊዜ የሚለው ነገር ሾክ የሚያደርግ ነው፣ የሚያስደነግጥ ነው። ከአንድ ጤናማ አእምሮ ይወጣል ተብሎ የሚታሰብ ወይም የሚያስተዳድረውን ሀገር አንድ ሰው በዚህ ልክ እንደዚህ ይጠላል ብለህ እንድትደነቅ የሚያደርግ ነገር ነው። ግን ደግሞ ከዚህ ቀደም ካደረጋቸው ነገሮች አንጻር እነዚህ ነገሮች አብይ አያደርጋቸውም የሚባሉ ነገሮች ደግሞ አይደሉም። ሰው ሁለቱ ስሜቶች ናቸው። ሾክ ያደርጋሉ ግን ሰርፕራይዝ አያደርጉም አይነት እንዴት አድርገን እንደምንፈታው አላውቅም። ብቻ ስሜቶቹ የተለያዩ ስለሆኑ ማለት ነው። እና ዛሬ ይሄ ጠቃሚ የሚሆነው የዛሬ ሙከራችን ወደዛ ኢትዮጵያን አሁን ባለችበት ጥልቅ እንጦሮጦስ ውስጥ እንድትገባ ስላደረገው ማይንድሴት ስለምናወራ ነው። ይሄም መነሳቱ ያስፈልገው። አንድ ወደ ዝርዝር ጉዳዮች ከመሄዳችን በፊት የምጨምረው ሁለተኛ ነገር ምንድን ነው? አሁን ሰሞኑን አቶ ታዬ ከጀመረ በኋላ ከአብይ ጋር የነበረውን ውይይት በተመለከተ ከተናገረ በኋላ እዚህ ርዕዮት ላይ ደግሞ አንተን በተገኘህበት መድረክ ላይ አቶ ገዱ አንዳርጋቸው ከአብይ ጋር የነበረውን ኮንቨርሴሽን በተወሰነ ደረጃ ከገለጠ በኋላ የተለያዩ ሰዎች እየመጡ አብይ ለእኛም እንዲህ ይሄንን ብሎናል ማለታቸው አንዳንድ ቦታ ሬዲኪውል ሲደረግ እመለከታለሁ እና እሱን ነገር እንድናነሳው ፈልጌ ነው። ምንድን ነው ሲግኒፊካንሱ ሪሊ? አሁን ምናልባት በተከታታይነት መቅረቡና አንዳንድ ቦታ የሚያቀራረብ ችግር የተመለከትኩባቸው ቦታዎች አሉ። በዝርዝር ከነ ጠቀሜታው ከነ አስፈላጊነቱ ከመግለጽ ይልቅ እንዲሁ አንዱ ስለጀመረው ብቻ የመከተል እንዲመስል የሚያደርጉ ነገሮች መደረጋቸውን አያለሁ። ግን ሲግኒፊካንሱን በተመለከተ ለሰው ግልጽ ማድረግ የሚያስፈልግ ይመስለኛል ወደዛ ከመሄዳችን በፊት። ስለዚህ በአብይ አህመድ ለተለያዩ ሰዎች በግል ስለተባለ ነገር ማወቅ ፋይዳው ምንድን ነው ትላለህ? መጀመሪያ ያነሳው ነገር እኔ በግል የተነጋገርነውን ነገር የማውራት ፍላጎት አልነበረኝ። ያው ታውቃለህ እንግዲህ ከሀገር ከወጣሁ እንኳን 4 ዓመት ሆኖኛል። ከጠቅላይ ሚኒስትሩ ጋር የመጨረሻ ግንኙነቴን ካደረግኩኝ እንግዲህ
5 ዓመት ሆኖኛል እና 5 ዓመት ሙሉ የመናገር ፍላጎት አልነበረኝም በግል ያወራነውን ነገር እና ያን ከልቤ ያምኝበት ነው ያላደረኩት እንኳን በፖለቲካ ብቻ አይደለም በግል ግንኙነቴም በማህበራዊ ግንኙነቴም አንድ ሰው ስለሌላ ሰው ወይም ደግሞ የነገረኝ ለብቻዬ ከአንድ ሰው ጋር ያወራሁት ነገር ለሌላ ሰው ማውራት ባህሪ የለኝም እና ትልቅ ዲሲፕሊን አድርጌ ነው እሱን ወስደውና በዛ ምክንያት በፍጹም የማውራት ፍላጎት አልነበረኝም እውነቱን ለመናገር ግን አሁን ከነ ታዬ ከነ አቶ ገዱ ከነ ዶክተር ሚካያስ በዚህ ጉዳይ ላይ ብዙ መረጃዎችን ወደ አደባባይ ሲያወጡ የተፈጠረውን ስሜት ተከትሎ አይ አንተም ለምን የምታውቀውን አትነግረንም ይሄ እኮ የሀገር ጉዳይ ነው ይሄ የፖለቲካ ጉዳይ ነው የግል ጉዳይ አይደለም የሚል ብዙ ጫና አይቻለሁ ያው በአንተ በኩልም የመጡ ጫናዎች አሉ እኔም በግል የሚደርሱ ነገሮች አሉ እና በጫናው ሳይሆን እኔ በሁለት ምክንያት ነው አሁን ይሄን ነገር አሁንም ቢሆን ምናልባት አንዳንድ የግለሰቦችን ስም መጥራት አንዳንድ የሰማኋቸው ሜቢ ቃላቶች በተመሳሳይ ሁኔታ ላልጠቀም ይችላል ላልጠቅስ ይችላል ግን ይሄን ነገር መናገር በርግጥም አስፈላጊ ነው የሚል እምነት እንዲያድርብኝ ያደረገው ሁለት ምክንያት ነው አንደኛ ትልቅ የሆነ ጫጫታ ድንጋጤ ፈጥሯል የነታዬ እንደዚህ መናገር እና ይሄን አፍ ለማዘጋት እንደዚህ አይነት ግንዛቤ ወይም መረጃ ያላቸው ሰዎች ወጥተው እንዳይናገሩ የማድረግ ከፍተኛ የሆነ ዘመቻ ነው ያየሁት አይ ቲንክ ስርዓቱ ይሄን ጉዳይ በዚህ መልኩ የፈራው ያለ ምክንያት አይመስልኝም ውስጡ ላይ የፈጠረው ችግር ስላለ ስለዚህ ይሄን ሁኔታ በተገቢው መንገድ አጠናክሮ መቀጠል ተገቢ ነው የሚል አስተሳሰብ አድሮብኛል ያለ ምክንያት አይደለም አገዛዙ እየተወራጨ እየተደናገጠ ያለው ስለጎዳው ስለዚህ ሐቅን እውነትን በያዘ መልኩ የሥርዓቱን ምንነት በተለይ የሥርዓቱ ቁንጮ የሆኑትን ጠቅላይ ሚኒስትር እንዴት እንደሚያስቡ ምን እንደሚያስቡ ለህብረተሰቡ አሁንም ማጋለጡ የራሱ ፋይዳ አለው የሚል እምነት ነው ያለኝ እኔ በግሌ ያልተናገርኩት ነገር አለ የሚል እምነት የለኝም ስለ ጠቅላይ ሚኒስትሩም ያላወቁት ነገር አለ የሚል እምነት የለኝም እንደውም ይገርመኛል ሌላው ሰው ለምንድነው በዚህ መጠን እስካሁን ያላወቃቸው ብዬ አምናለሁ ግን ከሰሞኑ ሁኔታ የተረዳሁት በሁለት መንገድ አንዳንዶች በጣም በየዋህነት ባለማወቅ አሁንም ከሰውየው ውጤት የሚጠብቁ ለውጥ የሚጠብቁ ሰዎች እንዳሉ ተረድቻለሁና ሲደነግጡ ያዩዋቸው ሰዎች አሉ አሁን ሰሞኑን እናቶ ታዬ በተናገሩት ነገር ስለዚህ አነሰም አደገም ቁጥራቸው ትንሽም ቢሆን በየዋህነት የማያውቁ ሰዎች እውነታውን ያልተረዱ ሰዎች ያሉ መሆኑን ነው የተረዳሁት በአንድ በኩል በሌላ በኩል ደግሞ ሁኔታውን ተረድተው ግን አቋማችንን ቀይረናል ለማለት ሰበብ የሚፈልጉ ሰዎች ደግሞ እንዳሉ ተረድቻለሁ አንዳንዶቹ ይሄንም ማለካ የሚያደርግ ከሆነ መቃወም አለብን ወደሚል በፊት የሰራነው ነገር ይሄን ብናውቅ ኖሮ የቀደመው ነገር እናረጋለን ነገር አይቻለሁና ሪሊ የሚረዳቸው ከሆነ ይሄንም እርዳታ ብናደርግላቸው ለነዚህ ሰዎች ምን ይከፋል ወደሚል አይነት አመለካከት መጥቻለሁ እውነቱን ለመናገር አንዱ ምክንያት ይሄ ነው ሁለተኛው ነው ምክንያት በጣም የሚያሳዝነው ነው እውነቱን ለመናገር ወደዚህ አሁን እኔም አቅሜ ሁኔታው በፈቀደ መጠን ማቀውን ነገር ብናገር ጠቃሚ ነው ብዬ እንድል ያደረገኝ እነታዬ እውነትን ይዘው ሳይዋሹ ሳያጋንኑ እውነትን በመናገራቸው በዚህ መጠን ዘመቻ ሲካሄድባቸው ዝም ብለን ማየት አለብን ብዬ አላምንም ልክ እንደዋሹ የፈጠራ ወሬ እንዳወሩ ተደርጎ የነሱን ስም ለማጠልሸት ሲሞከር እውነታውን የምናውቁ ሰዎች ያወሩት ነገር እውነት መሆኑን በእርግጠኝነት የምናውቁ ሰዎች ዝም ብለን ማየት አለብን የሚል እምነት የለኝም እዳ አለብን የነሱን እውነት ለህብረተሰቡ የማረጋገጥ የተናገሩት ነገር እንኳንስ የተፈጠረና የተጋነነ እንዳልሆነ የተዋሸ እንዳልሆነ ማሳየት ኃላፊነት አለብን የሚል እውነቱን ለመናገር እምነትም ስላደረብኝ ነው ታዬ ለልጆቹ ለራሱ ህይወት ለባለቤቱ ሳይፈራ ነው እውነቱን በአደባባይ ተናግሮ እስር ቤት የገባው ይሄ እነዚህን ሰዎች ቀጣፊዎች ውሸታሞች አድርጎ ለማቅረብ የሚደረግ ዘመቻ ሲካሄድ
ሁላችንም ዝም ብለን ማየት ያለብን አይመስለኝም። ያ ዕዳ አለብን እና ሪሊ ያን ዕዳም አብረን መሸከም አለብን ከሚል ፍላጎት ነው እንጂ የመጣሁት አንደኛ እንደ አቶ ታዬ ዶክተር ሚኪያስ እንደ አቶ ገዱ እኔ ለጠቅላይ ሚኒስትሩ ያን ያህል ቅርበት የነበረ ሰው አይደለም አብሬ ያልሰራውም ማለት ነው በአንድ መዋቅር ውስጥ በፓርቲ ወይም ደግሞ በመንግስት ስለዚህ እነሱ የሚያውቁትን ያህል አላቅም አንድ ሁለተኛው እውነቱን ለመናገር ዛሬ አዲስ ነገር እናገራለሁ ብዬ አይደለም አብዛኛው ነገር በተለያየ መንገድ የተገለጸ ነገር ነው እኔም ቢሆን በቀጥታ ጉዳዩን ባልገልጸው በጥቅሉ አጠቃላይ የፖለቲካ ትርጉም በመስጠት ሐሳቦችን በተለያየ መድረክ ሳቀርባቸው የነበሩ ጉዳዮች ናቸው እና ሪሊ ምን አዲስ ነገር ሊናገር ነው ልደቱ ተብሎ መጠበቅ የለበትም ማለት ነው ግን ኮንቴክስት ሲንስጠው ምን ማለት ነው ከሀገርና ከህዝብ ጥቅም አንፃር ይሄ ጉዳይ ፋይዳው ምንድነው የሚለው ነገር መረዳት እንዲፈጥር ይጠቅማል በሚል ነው እንጂ እንደው አዲስ ነገር ማወጣው ነገር ኖሮኝ እንዳልሆነ ሰው እንዲረዳው ፈልጋለሁ ቀደም ያነሳው ጥያቄ ነበር ሲግኒፊካንስ ጥያቄ እነዚህ ኮንቨርሴሽን አሁን ዛሬ የምናወራቸው ነገሮች የአዲስነት ምንድነው የሚል ጥያቄ ሊነሳ ይችላል ግን ካንተ ጋር የተነጋገራቸውን አብይ የተነጋገራቸውን ጉዳዮች በተመለከተ እዚህ ስናነሳ አንድ ነገር በተጨማሪ ማስረጃ ወይ በተጨማሪ መረጃ ሲረጋገጥ የበለጠ እውነቱ ይጸናል ቅድም እንደጠቀስከው በተጨማሪም ወደዛ አምሮ የመመልከቻ አንድ ተጨማሪ መስኮት ይሰጣል አንድ ተጨማሪ ሬፈረንስም ይሆናል ለምሳሌ አቶ ታዬ ተናግሮ አቶ ገዱ ሲጨመር የሰጠው ነገር አለ ከገዱ ቀጥሎ ጃዋር አስተያየቱን ሲያክል የጨመረው ነገር አለ ልክ እንደዛው ይሆናል ብዬ ነው ማስበው ነው ሰው ግን ይሄንን ነገር የማንሳት ፋይዳን በተመለከተ ጠይቄ ነበር እሱን በተመለከተ ያለ አስተያየት ማለት ጉዳዩን የማንሳት ፋይዳ ነው የምትለኝ ከአብይ ጋር በግል የተነገሩ ንግግሮችን በተመለከተ ሰዎች ሲጠቅሱ ፋይዳ ትርጉም እንደሌለው አድርገው የሚናገሩ ሰዎች አሉና ነው እሱን በተመለከተ እሱን ነው እንደውም አንዱ እኮ ወደዚህ እንድመጣ ያደረገኝ እሱ ነው አልኩ ፋይዳ እንዳለው የበለጠ የነሱ መንጫጫት በዚህ ደረጃ ወጥተው ነገሩን ራዲኩል ለማድረግ ሐሰት ለማስመሰል ሙከራ ማድረጋቸው እንዴት ውስጣቸውን ሸክ እንዳደረገው ነው የተረዳሁት ስለዚህ እነዚህ ነገሮች የበለጠ ተጠናክረው ሲቀጥሉ በአገዛዙ ውስጥ ያለው የእርስ በርስ መተማመን ሁሉ በደንብ አድርጎ ሊነቀንቀው እንደሚችል የተረዳሁበት ሁኔታ ነው ያለው ስለዚህ ፋይዳ አለው ማለት ነው ፋይዳው እንዳለ ሪሊ ሌላ ምስክር መጥራት አያስፈልገንም እንዴት ሪአክት እንዳደረጉ ይሄ ጉዳይ እንዴት አሳስቧቸው ሌት ከቀን እየተነገረ ያለው ነገር ሐሰት እንደሆነ ለማስተባበል ምን ያህል ርቀት እንደሄዱ ስናይ ሪሊ ፋይዳው ከፍተኛ እንደሆነ ውስጣቸውን ምን ያህል እየረበሸው እንደሆነ በውስጣቸው ያለውን አለመተማመን ጥርጣሬ የበለጠ እያጎላው እንደሆነ የሚያሳይ ሆኖ ነው ያየሁት እና እኔ ፋይዳውን ከዛ አንፃር ነው ያየሁት ማለት ነው ምን ያህል እንደተረዳው ማላክን ጥያቄ አንድ ጥያቄ እዚህ ጋር እንደው ወደ ዝርዝር ነገሮች ከመግባታችን በፊት አሁንም በጣም አስፈላጊ ነው ብዬ ስላሰብኩ ነው ማነሳው አንድ የአገር መሪ ከሌላ የህዝብ ጉዳይ ይዣለው ከሚል ፖለቲከኛ ጋር የተነጋገረው ነገር በግል መቅረት አለበት ወይ ምንም ይሁን ምን ለምንድን ነው ይሄን የምጠይቀው ምናልባት አብይ እንደፈለገ ህዝብን ከህዝብ እንዲያፋጅ ግለሰቦችን ከግለሰቦች የፖለቲካ ቡድኖችን ከሌሎች የፖለቲካ ቡድኖች ጋር ለማፋጀት የተመቸው እነዛ ኮንቨርሴሽኖች በመደበቃቸው አይደለም አሁን አንድ ሰው በግል ጉዳዩ የግል አስተያየቱን በተመለከተ የሰጠውን አስተያየት ጠቃሚ ሆኖ ሲገኝ ማውጣት ነውር ነው ምንም ጥያቄ የለውም ነገር ግን አንድ የአገር መሪ የሆነ ሰው ወይም እንደዛ ነው የሚባል ሰው ወይም ሊሆን ይችላል ተብሎ የሚታሰብ ሰው እዛ መስመር ላይ ያለ በህዝብ ጉዳይ ላይ ከሌላ የህዝብ ጉዳይን ይዣለው ከሚል ሰው ጋር ያደረገው ኮንቨርሴሽን ሲጀመር ምስጢር የመሆን መብት ምንድነው ምስጢር ሊሆን ሲገባል ወይ ይጀምር እንግዲህ ባለፈው መስናገር ስተት ነው ባልልም ብያለሁ ስተት ነው ባልልም እኔ አላመንኩበትም በሁለት መልኩ ነው ቴዲ አንዱ ከግል ባህሪ አንፃር ነው ሁላችንም የየግል ባህሪ ያለን እና እኔ በጣም ማልወደው ነገር ይሄ ነው እኔም ሰዎች የነገሩኝን በግል የነገሩኝን ነገር ለሰዎች መናገር በጣም ምጣላው ነገር ነው ሰዎችም ደግሞ በግል ያወሩትን ነገር በተለይ ስለኔ የተወራ ነገር መጥቶ ስለኔ የሚነግረኝ ሰው ብዙም አልወድም ለተለመናል እሱን ተቀብዬ ነው እኔ ገባኝ አንዱ ይሄ ነው ሁለተኛው
እውነቱን ለመናገር አሁንም ቅድም እንዳልኩ የምናገረው ነገር ምን ይጨምራል የሚል ግንዛቤ ነው የነበረኝ እኔ። ምክንያቱም በአንድም በሌላም መልኩ ጠቅላይ ሚኒስትሩ በተለያዩ አደባባዮች በራሳቸው አፍ ይሄ ከእሳቸው ጋር ተገናኝተን ያወቅናቸውን እውነታዎች ሁሉ አውርተዋቸዋል። እና እኔ ምናልባት ስህተት የሚሆነው እዛ ላይ ሊሆን ይችላል። በቂ የሆነ ኢንፎርሜሽን አለው ህብረተሰቡ። ይሄን ጉዳይ ራሳቸው ጠቅላይ ሚኒስትሩ በተግባርም አሳይተውታል፣ በንግግርም ተናግረውታል። በተለያየ መድረክ ምን አዲስ ነገር አለ፣ ምንስ ይጨምራል የሚል ግምት ነበረኝ። ሪሊ ያ ግምቴ በተሟላ ሁኔታ ትክክል እንዳልሆነ አሁን ተረድቻለሁ። ምክንያቱም የእነ አቶ ታዬ ንግግር በዚህ ደረጃ ሲወጣ የፈጠረውን ስሜት አይቻለሁ፣ የፈጠረውን መነቃቃት አይቻለሁ። በአንድ በኩል ስርዓቱን የሚቃወመው አካል ምን ያህል የሚቃወመው ኃይል በትክክልም ሊቃወመው የሚገባ ኃይል እንደሆነ ይሄን ኃይል መቃወሙ ጀስት እንደሆነ የተረዳበት ሁኔታ ተፈጥሯል። ቀላል ተነሳሽነት አይደለም የተፈጠረው። በሌላ በኩል ደግሞ በስርዓቱ ውስጥ ያሉ ሰዎች ደግሞ ተደናግጠዋል። እንዲህ አይነት ሰው ነው የሚመራ ነው። የዚህ ሰውዬ ገመና መውጣቱ ሁላችንንም አፌክት ያደርጋል። ሁላችንም ለሀገርና ለሕዝብ ጥቅም ብለን ነው ከዚህ ሰውዬ ጋር የቆም ነው የምንለውን ነገር ያፈርሳል የሚል ትልቅ ስጋት አድሮባቸዋል። እና ይሄ ስጋት የበለጠ ተጠናክሮ መቀጠል አለበት። ውስጣቸው ላይ ትልቅ የሆነ ሽብር ፈጥሯል የሚል እምነት አለኝ። እና ሪሊ በዚህ ደረጃ የነበረኝን ግምገማ ምናልባት ሰዎች ለምን በእኔ መጠን አልተረዱትም ብዬ ማሰቤ ስህተት ሊሆን ይችላል። ግን የኔ መረዳት ምንም አይታወቅ ነገር አለ። ጽፈናል፣ ተናግረናል። ከኛ በላይ ግን ሰውየው በተግባራቸው ላለፉት 7 ዓመታት አሳይተዋል ማንነታቸው። በተለያዩ መድረኮችም ምን ያህል ጦረኛ እንደሆኑ፣ አምባገነን እንደሆኑ፣ ሀቀኛ እንዳልሆኑ፣ ዋሾ እንደሆኑ በተግባር አሳይተዋል። ከዚህ በላይ ምን መረጃ ያስፈልገናል የሚል እምነት ነበረኝ እና ምናልባት በተወሰነ ደረጃ ይሄ ስህተት ሊሆን ይችላል ማለት ነው። እሺ፣ አሁን በቀደም ስንነጋገር ከኮንቨርሴሽኖቹ ወይ ከሱ ጋር ከነበረ ውይይት ያገኘሃቸው የደረስክባቸው ድምዳሜዎችን ዘርዝረህ ነበር፣ 7-8 የሚሆኑ እነሱን መሰረት አድርጌ አንዳንድ ጥያቄዎች አነሳለሁ። ግን እንደውም የነበረውን ሁኔታ እንድንገነዘብ ያክል በተወሰነም ስትገናኙ የነበረውን ሁኔታ አብረህ ብታነሳልን ደስ ይለኛል፣ በማነሳቸው ጥያቄዎች ውስጥ ማለት ነው። አንዱ ለምሳሌ በቀደም ስናነሳ ያነሳኸው ነገር ከአብይ አህመድ ጋር በነበረኝ ውይይት ስለ ሀገሩ እንደማያውቅ ተረድቻለሁ የሚል ነጥብ አንስተህ ነበር። ምን ያህል ጊዜ ነው የተገናኛችሁት? በእርግጥስ ስለ ሀገሩ አያውቅም እንድትል ያስቻለህ ነገር ምንድን ነው? ምን ተባብላችሁ? ምን ብሎ ነው? የተገናኘ ነው እንግዲህ ጠቅላይ ሚኒስትር ከመሆናቸው በፊት 1-2 ጊዜ ተገናኝተናል፣ ተደዋውለናል፣ ቴክስት ተደራርገናል። ስለዚህ ጠቅላይ ሚኒስትር ከመሆናቸው ሜይ ቢ 6-7 ዓመት በፊት ይመስለኛል የተገናኘ ነው። ግን ጠቅላይ ሚኒስትር ከሆኑ በኋላ ከተወሰነ ወር በኋላ እዚህ አሜሪካን ሀገር መጥቼ ተመልሼ ነው አንድ ጠዋት ላይ ስነሳ ከእንቅልፌ ሌሊት የተደወለ ስልክ አገኘሁ፣ ሚስድ ኮል እና ሳየው ከሌሊቱ 8 ሰዓት አካባቢ ነው የተደወለው እና ኮለር ኖ አይዲ ይላል። እና ኮለር ኖ አይዲ የሚል ስልክ ብዙ ጊዜ የሚደወልልኝ አንድ ካናዳ የሚገኝ ፕሮፌሰር ጓደኛ አለኝ እና እሱ ኮምፒውተር ላይ ስለሚደውል እንደዛ ነው የሚለው ስልኩና ገረመኝ። እንዴ ምን ሆነ ጓደኛዬ፣ ሰዓቱ ጠፋው እንዴት በዚህ በሌሊት ደወለ ብዬ ያው ጠዋት ነው ያየሁትኝ፣ ያው ዝም አልኩ ማለት ነው። በኋላ ከጠዋቱ 3 ሰዓት አካባቢ መኪና እየነዳሁ ያው ኮለር ኖ አይዲ የሚለው ስልክ ተደወለና ጓደኛ ይሆናል ብዬ ሳነሳው አይደለም ጠቅላይ ሚኒስትሩ ናቸው። እና ፈልጌ አጣውህ ምናምን አሉኝ። ኧረ አለሁኝ አልኩ። በኋላ ብዙ ጊዜ ፈልጌ እኮ ኋላ ሰማሁ አሜሪካን ሀገር እንደሆንክና አሁን መምጣትህን ሰምቼ ነው የምደውለው፣ ስደውል ደግሞ አታነሳም አሉኝ። ኧረ አነሳለሁኝ፣ መቼ ደውለው አልኩኝ። አይ ትናንት እኮ ደውዬ ነበር አለ። በኋላ ትዝ ሲለኝ እንዴ ሌሊት ላይ የደወሉት እርስዎ ነዎት አልኩኝ። ያው በግል ስናወራ አንተ ነው የምንባባለው። አንተ ነው ወይ ሌሊት? ሶሪ ይቅርታ። እሺ ላይክ አድርጉ፣ አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ አድርጉ። እሺ በኋላ ሌሊት
የደወልከው አንተ ነው ወይ ስለው አዎ ግራ ገባኝ በዛ ሰዓት በኢትዮጵያ ከኩለ ሌሊት በኋላ እንዴት ነው 8 ሰዓት ላይ አንድ ሰው ሌላ ሰው ቤት ላይ የሚደውለው ይገርሞኝ ነው ምን አላልኩም በኋላ ያው ፈልጌ ነበር ላገኝ አሉኝ እና በወቅቱ አምባሳደር ፍጹም ነበር የጠቅላይ ሚኒስትር ቢሮ በኃላፊነት የሚሰራው እና እሱ ይደውልልሃልና ባክህ ላገኝህ በዚህ 2 ቀን አሉኝ ደወለልኝ አምባሳደር ያው በቀጠሮ ቀን ሄድኩኝ ማለት ነው ከዛ በኋላ በግል 3 ጊዜ ተገናኝተናል በግል ማለት እኔ እናሳቸው ብቻ በአማካኝ በእያንዳንዱ ግንኙነት ወደ 90 ደቂቃ ወይም 1 ሰዓት ተኩል የማውራት እድል አግኝተናል ከዛ ደግሞ አንድ የፕራይቬታይዜሽን ኮሚቴ ውስጥ አስገብተው ስለነበር ከዛ ኮሚቴ ጋር በተያያዘ ደግሞ 2 ጊዜ አግኝቻቸዋለሁ ከሌሎች ሰዎች ጋር ሰፋ ባለ መድረክ ነው ማለት ነው ከዛ ውጭ እንግዲህ አንዳንድ ግብዣዎች ሲኖሩ ቤተመንግስት ራት ግብዣ ሲኖር ጋብዛለሁ ሄዳለሁ እና በአጋጣሚ ያው እንገናኛለን ያው ሰላምታ እንቀያየራለን ሚሌኒየም አዳራሽ እንደዚሁ በእግር በፈረስ አንድ ጊዜ ተፈልጌ ተጋበዝኩና እሳቸው እንደሚገኙ አላወቁምና በፍጹም አድራሻዬን ያውቃሉ ብዬ ማላስባቸው ሰዎች በሰዎች በመናምን አፈላልገው አገኙኝና እንደው እባክህ በጣም እንፈልጋለን ሚሌኒየም አዳራሽ አንድ ስብሰባ አለን አሉ እኔ ደግሞ ምን አይነት ስብሰባ ነው ብዬ ምንም ብዙም እንትን አላልኩም ሄድኩ ሲሄድ ትልቅ ስብሰባ ነው ከዛ ጠቅላይ ሚኒስትሩ ከሳውዲ አረቢያ ተመልሰው በቀጥታ እዛ ስብሰባ ላይ ተገኙ እና ኋላ የገባኝ ነገር እዛ ስብሰባ ራሱ እንድገኝ እሳቸው ትዕዛዝ እንደሰጡ ገባኝ እና ኤኒዌይ በተለያየ መድረክ እንድገናኝ ነበር በግል የተገናኘ ነው 3 ጊዜ ነው እና ሰፊ ጊዜ ነበር ለማውራት ማለት ነው ሐሳብ ሊጠይቅህ ነው የሚጠራህ ወይስ አሁን ያነሳው ጥያቄ ነበር ዞሮ በእነዚህ ግንኙነቶች ጠቅላይ ሚኒስትሩ ሀገራቸውን እንደማያውቁ ተገንዝቤያለሁ ስል እንግዲህ ሀገራቸውን አያውቁም ስል ትግራይን አያውቁም ባሌን አያውቁም ሀረርን አያውቁም እያልኩ አይደለም ምናልባት ሊያውቁ ይችላሉ እሱን አላውቅም ምን ያህል እንደሚያውቁ ቢያንስ የተወሰኑ አካባቢዎችን እንደሚያውቁ አውቃለሁና እሱም ማለት አይደለም አጠቃላይ ህዝቡ ያለበትን ችግር በህዝቡ ውስጥ ያሉ የፖለቲካ ቅራኔዎች ማህበራዊ ችግሮች ኢኮኖሚያዊ ችግሮች ሪሊ ጥልቀታቸው ምን ያህል ነው ይዘታቸው ምንድነው የሚለው ነገር በነበረን ግንኙነት እንዳልተረዱ ነው የተገነዘብኩት ምክንያቱም እኔ ስለ ህዝብ ችግር ስለ አገር ችግር ሳወራ ትኩረት ሰጥተው ማያዳምጡም ነበር እሳቸውን ሁሉ ጊዜ ቀልባቸውን የሚስባቸው የግለሰቦች ጉዳይ ሆኖ ነው ያየሁት እኔ ስለሆነ አንድ የፖለቲካ ጉዳይ ሳወራ እሳቸው ጣልቃ ገብተው ወይ ስለ አቶ ለማ ያወሩኛል ወይ ስለ ጀዋር ያወሩኛል ወይ ስለ አሳምነው ያወሩኛል ወይ ስለ እስክንድር ስለ ጌታቸው አሰፋ ስለ ኢንጂነር ማን ነበር ኢንጂነር የአባይ ስመኘው አሁን እነዚህ ሰዎች ጀነራል ጻድቃን እነዚህ ሰዎች ሁሉ እኔ ምንም ጥያቄ ባላነሳሁበት ሁኔታ እሳቸው ስማቸውን እያነሱ ያወሩኝ ሰዎች ጉዳይ እና እኔ የሀገር ጉዳይ የመዋቅር ጉዳይ ሳነሳ እሳቸው ሩጠው በግለሰቦች ጉዳይ ነው ማውራት የሚፈልጉት እና በአንድ በኩል ይሄን ሳይ ምንም የሀገሪቱ ጉዳይ እንኳንስ የሚያውቁትና የሚያሳስባቸው እንዳልሆነ ነው የተረዳሁት ሌላው የመጀመሪያ ቀን ሄጄ ጠቅላይ ሚኒስትር ቢሮ ሳገኛቸው የካታሎግ ይዘው የቀለም ካታሎግ ይዘው ቀለም እየመረጡ ነው ያገኘኋቸው እና ነገሩኝ ቀለም እየመረጥኩ ነው ለዚህ ለቢሮ የሚሆን ቀለም አሉኝ እና የጠቅላይ ሚኒስትር ቢሮ እየታደሰ ነበር ያኔ እና ደነገጥኩ ኢትዮጵያ የመሰለ 130 ሚሊዮን ድሃ ህዝብ ያለበት ሀገር ፕራይም ሚኒስተር እግሩን ዘርግቶ ካታሎግ ይዞ ቀለም ይመርጣል ደነገጥኩ እና ከዛም ደግሞ ከእሳቸው ጋር ተወያይቼ ስወጣ እጀን ይዘው አካባቢውን ያስጎበኙ ነበርና ይሄ ከዱባይ ነው የመጣው ይሄ ከአቡዳቢ ነው የመጣው አሸዋው ዛፉ ይሄ እያሉ ኢምፕረስ ለማድረግ የሚያስጎበኙኝን ነገር ሳይ ደነገጥኩ ምንድነው የሚያስቡት ይሄ ሰውዬ እኔ ለሀገር ጉዳይ ስለ ህዝብ ጉዳይ ልነጋገር ነው የመጣሁት እና እሳቸው ትኩረታቸው ሌላ ቦታ ላይ ነው እና ርቀው ሄዱ ሲባል የሚያወሩኝ ስለ ቤተመንግስቱ አጠቃላይ እድሳት ነው እና ፓርክ ለመገንባት እንደሚያስቡ ስለ አንድነት ፓርክ ስለዛ ነው የሚያወሩኝ እና ሪሊ ይሄ ሰውዬ አገሩንም አላወቁትም ህዝቡንም አላወቁትም
ሌላ ቦታ ያሉ ሰው ናቸው ብዬ እንድል ያደረገኝ አጠቃላይ በውይይታችን ወቅት ለማነሳቸው በእኔ እምነት በጣም ቁልፍና ወሳኝ ናቸው ለምላቸው ጥያቄዎች የሚሰጡኝ አስተያየት የሚሰጡኝ መልስ አብሮ መሄድ አልነበረም። እሳቸው በግለሰብ ጉዳይ እንደዚህ አብለጭላጭ በሆኑ ጉዳዮች ላይ ትኩረት ሰጥተው ነበር የሚያወሩት እና ደግሞ በጣም የገረመኝ ነገር ሁሉን ነገር ቀላል ነው ነበር የሚሉት። እሱ ችግር የለውም ነው የሚሉት። እንዲህ አይነቱ ነገር እኮ መፍትሄ ያስፈልገዋል፣ ትኩረት ያስፈልገዋል ስትላቸው ኖ እሱ ችግር የለውም እሱን ለእኔ ተው ነው የሚሉት። እና በቃ ያው ምልህ በመጀመሪያው የ90 ደቂቃ ንግግሬ ነው ተስፋ ቆርጬ የወጣሁት። ከዛ ወጥቼ መኪናዬ ውስጥ ወደ 30 ደቂቃ ነው ተቀምጬ መንዳትም አልቻልኩም። በምን አይነት ሰው እጅ ነው የወደቅ ነው የሚለውን ነገር ሪሊ ማመን አልቻልኩም። አረግሜዋለሁ ያን ዕለት ባልሄድና ባልሰማ ኖሮ እንደማንኛውም ሰው አትሊስት የተወሰነ ነገር እየተሰራ ነው እያልኩ ልጽናና እችል ነበረ ብዬ በአንድ በኩል ማለት ነው ቀኑን ረግመዋለሁ። በሌላ በኩል ደግሞ እንደ አንድ የፖለቲካ ሰው ማወቅ ጥሩ ነው ደግሞ ብዬ እላለሁ። እና በዛ ምክንያት ነው ሀገሩን አያውቁትም የምለው። ሀገሩን በተመለከተ የሰጠውና በጣም የምታስታውሰው አስደንጋጭ ነገር አለ ወይ ያለው? አሁን በተለያየ ጊዜ ሰዎች በኮንቨርሴሽኖቻቸው ውስጥ ሲጠቅሱ የሚያነሱት ነገር አለ። ለምሳሌ ጀነራል ጻድቃን ሲናገር በገንዘብና በኃይል የማይንበረከክ የለም አለኝ ብሏል። በኋላ ላይ ከእርሱ ጋር ከነበረው ውይይት በኋላ ማለት ነው የትግራይን ሕዝብ በተመለከተ አንስተው ሲነጋገሩ አገሩን አያውቅም ስትል ከዚህ ከጥቅል ሌሎች ነገሮች ላይ ከማተኮሩ ባሻገር ሀገርን ወይም እንደውም እዚህ ላይ ልጨምረውና ሕዝብን በተመለከተ ያለው አስተያየትን በተመለከተ የተናገረው ስፔሲፊክ ነገር ካለ አንድ ነገር ለምሳሌ አንድ ቦታ ላይ በምን እንደተነሳ አናውቅም ጉዳዩ። ልደቱ ከኔ የተሻለ መቼም የኢትዮጵያን ሕዝብ ታውቀዋለህ፣ በትግል ውስጥ ከኔ በላይ ቆይተሃል። የኢትዮጵያ ሕዝብ በዲሞክራሲ ሊገዛ የሚችል አይደለም አሉኝ እና ይሄ በጣም ከባድ ነገር ነበር። በቃ በኃይል አማራጭ እንደሚያምኑ ይሄን ሕዝብ ልገዛው የሚችለው በጉልበት ነው የሚል አስተሳሰብ እንዳላቸው በግልጽ ቋንቋ ነበር የነገሩ። ከኔ በላይ አንተ ታውቀዋለህ፣ የኢትዮጵያ ሕዝብ በዲሞክራሲ ሊገዛ የሚችል አይደለም አሉኝና አይ ቲንክ በየሂደቱ ጥያቄዎችን እንግዲህ ስታነሳ ስናይ ለህብረተሰቡ ለሀገሩ ያላቸውን አመለካከት የበለጠ አጉልቶ የሚያሳዩ ነገሮች የምናገኝ ይመስለኛል። ግን የመጀመሪያው አስደንጋጭ ነገር ለእኔ ይሄ ነበር። በቀደመ ውይይታችን የጠቀስከው አንድ ነገር ኦፍኮርስ ይሄ ብዙም አስገራሚ ሊሆን የሚገባ ነገር አይመስለኝም፣ ብዙ ጊዜ ያነሳነው ነገር ነው። ግን ውሸታም እንደሆነ ተረድቻለሁ፣ ለእውነት ምንም ሪጋርድ እንደሌለው ተረድቻለሁ የሚልም ነጥብ አንስተ ነበረ። ይሄ በቀደም ሲል እንዳነሳኸው በእኛም ብዙ ጊዜ የአብይን ውሸት በተመለከተ ብዙ ተናግራለን። አንዳንዶቹ እንደውም አሳታፊ ውሸቶች ናቸው። ለምሳሌ ቅድም የጠቀስከው አንተ ከኔ በላይ ታውቀዋለህ፣ በዲሞክራሲ ሊገዛ የሚችል ህዝብ አይደለም ሲል አዚፍ አንተ ህዝቡን ተረድተህ በዲሞክራሲ እንደማይገዛ ድምዳሜ ላይ የደረስክ አስመስሎ ነው የሚያወራው። እንደዚህ አይነት አሳታፊ ውሸቶች አሉት። ያው እንደምታውቁት አልሰርቅም ይላል ለምሳሌ እና ያሳትፈሃል በውሸቱ ላይ ነው። እዛ ድምዳሜ ላይ እንድደርስ ያስቻለህ ኮንቨርሴሽን? ወደሱ ከመሄድ በፊት አንድ ቅድም ካልከው ጋራ ስለ ህዝብ ያላቸው አመለካከት አሁን ይሄ ከዚህ ከቤተ መንግስቱ ግንባታ እና እድሳት ጋር ተያይዘው ሲያወሩኝ የሚገርም ነው። አሁን በቃ ቤተ መንግስቱን በጥሩ ሁኔታ እያደስኩት ነው፣ የሚቀጥለው ጊዜ ስትመጣ አስጎበኛለሁ በደንብ አለኝ እና የኔ ሰዎችን መጥተው ነበር አሉኝ እና 7 ሰዎች መጥተው የኔ ሰዎች አሉ። ግን እውነቱን ለመናገር ሰዎች አይደለም እሳቸው የተጠቀሙት አባባል ልናገረው ስለማልፈልግ ነው። የኔ ዳሽን በለው የኔ ምናምኖች መጥተው ነበር አሉኝ። በኋላ እነማን ናቸው አልኩኝ። ኦሮሞዎቹ አሉኝ እና አስጎበኘኋቸው እና የሚኒሊክን ቤተመንግስት በደንብ አድርጌ ሳስጎበኛቸው ስለ ሚኒሊክ የነበራቸውን አመለካከት ቀይረው ይቅርታ ጠይቀውኝ ነው የሄዱት አሉ። ከኔ ኢማጂን አንድ ሰው ምናልባት ስለ ሚኒሊክ አሉታዊ አስተሳሰብ ያለው ሰው መጥቶ ያን ቤተመንግስት ጎብኝቶ ስለ ሚኒሊክ ያለውን አስተሳሰብ ቀይሮ ይቅርታ ጠይቋቸው ሲሄድ እንግዲህ
ካን ኢማጂን አሁን ይሄ ለኔ በጣም እንትን ነበረ በቃ ነገሮችን እንዴት እንደሚያዩ ትልቅ ማሳያ ነበር እና አንድ ጊዜ እንደዚሁ የዚህ ፕራይቬታይዜሽን ከሱ ጋር የተያያዘ ስብሰባ ተጠርተን ለነገሩ ፕራይቬታይዜሽን ውስጥ የነበርነው ሰዎችም ነበር ሌሎች ሰዎችም ነበሩ እዛ ጠቅላይ ሚኒስትር ቢሮ እና ስለ ኢኮኖሚ ነው ጉዳዩ የተነሳው ኢኮኖሚያችን በጥሩ ሁኔታ ላይ አይደለም የሚል ነገር አንስተን ስለነበረ አንድ ሁለት ሰዎች እሱን ለማስተባበል ነው ያነሱትና ኢኮኖሚያችን በጣም ጥሩ ነው አሁን ትልቁ ወጫችን ይሄ ከውጭ ወደ ውስጥ የምናስገባው የወደብ ኪራይ ነው እሱም አሁን እድሜ ለቴክኖሎጂ በጣም ቀላል መፍትሄ መጥቷል አሉና ምንድን ሊሉ ነው ብዬ ስጠብቅ ባሎን በአየር ላይ የሚሄድ የባሎን አውሮፕላን ተፈጥሯል እና ከፍተኛ ቶን ያለው ጭነት በሱ ማመላለስ ስለሚቻል ከዚህ በኋላ የወደብ ጥያቄ ለኛ ጥያቄ አይደለም አጀንዳ አይደለም ብሎ ሲናገሩ ሰማሁና እንደዚህ ነው አንድን ትልቅና ግዙፍ ነገር በጣም ሲምፕሊፋይድ አድርገው ቀላል አድርገው ነው የሚናገሩትና በእያንዳንዱ ንግግራቸው ደነግጥ ነበር ምክንያቱም በቃ ማመን አልችልም አንድ ጠቅላይ ሚኒስትር እንዴት ነው እንዲህ ብሎ የሚያስበው በምን እጅ ነው የወደቅነው የሚለው ነገር በጣም ነው ትዝ ብሎኝ ነው አሁን የምታይበት ያልከኝ ነው ሌላው አሁን ያልከው ነገር ይሄ እውነት ያለ መናገር ወይ መዋሸት እና ደግሞ አብሮ ደግሞ መደነቅ ይሄ አንድ ነገር ነግሮ ለማስመሰል መሞከር ይሄ በጣም በስፋት በግንኙነታችን ያየሁት ነገር ነበር ገና መጀመሪያ ፕራይም ሚኒስተር ሳይሆኑ እዛ ካልዲስ ሲያገኙኝ እና ሲተዋወቁኝ አድናቂህ ነኝ ብለው ነው የተዋወቁኝና በኢትዮጵያ ሁለት ፖለቲከኞች አሉ ብዬ ነው ማምነው አንደኛው አቶ መለስ ነው ሁለተኛው አንተ ነህ እና ሁለታችሁን ነው ማደንቀው አለኝና ገረመኝ ማለት አንዳንድ ሊያመሳስለን የሚችል ነገር ሊኖር ይችላል እኔና አቶ መለስ በፖለቲካ ረገድ ግን እኔና አቶ መለስን በአንድ ላይ ማድነቅ አይቻልም ምክንያቱም በብዙ የፖለቲካ ጥያቄ የተለያየ አመለካከት ነው ያለው እና ገረመኝ ዝም ብሎ ነው ይሄ ሰው የሚያወራውን የሚያቃል መሰለኝም ብዬ ዝም አልኩ ምክንያቱም እኔንም አቶ መለስንም በፖለቲካ ማድረግ እኔ ተገቢ ነው የሚል እምነት የለኝም አንዳንድ ሊያመሳስሉን የሚችሉ ነገሮች አሉ አንዱ ይሄ ነው መጀመሪያ እንግዲህ ሌላ ጠይቂያቸው ነበር ያኔ የት ነው የምትሰራው ብዬ ስጠይቃቸው እዚህ ኦሮሚያ ቢሮ የአይቲ የኔትወርክ ዝርጋታ ስራ ነው የምሰራው አለኝ ልክ እንደ አንድ ቴክኒሻን አድርገው ነው ራሳቸው የነገሩኝ እና አምኜ ነበረ እውነትም ቴክኒሻን ናቸው ብዬ ምናልባት የደህንነት አባል ስለሆኑ ራሳቸው መደበቃቸው ያኔ ስህተት አይደለም ሊባል ይችላል ግን ችግሩ ምንድነው የፓርላማ አባል ነበሩ ያኔ ከስንት ቀን በኋላ ፓርላማ ቁጭ ብለው አየኋቸው እና ምልህ ለኔ አይነት ሰው ነገ ለማቀው እውነት እንደዛ ብለህ መናገር አስፈልግም ነበር እና ይሄንም አይቻለሁ ታዝብያለሁ ማለት ነው ስልጣን ከመያዛቸው በፊት ማለት ነው ልክ የመጀመሪያው ቀን ስንገናኝ ግን የመጀመሪያው ቀን ቅድም እንዳልኩ የግድግዳ ቀለም ካታሎግ እየመረጡ ሳገኛቸው ግን የመጀመሪያ ያነሱልኝ ይገርምሃል አሉ እኔ ነብርሃኑ እኮ በቃ ስላንተ ያላቸው አመለካከት በጣም የሚያሳዝን ነው እና እኔ ተሟግቻቸዋለሁ እኔ ነገርኳቸው እናንተ እንደምትሉት አይደለም ልደቱ በህዝቡ ውስጥ እንዳይወደድ ስሙ እንዲጠፋ ያደረግነው እኛ ኢህአዴጎች ነን ይሄን ደግሞ ሆም ብለን የሰራነው ስራ ነው ብዬ ነገርኳቸውና በጣም ኢምፕረስድ ሆነዋል አሉ እና ያው ሳቅ ብዬ ዝም አልኩ እውነታቸው እንደ ሰው የሚያወሩት ያው ከዛ በፊት መነሻዎች ስለነበሩኝ በሙሉ ላምነው የሚችል ነገር አልነበረም ሌላው ግን ወዲያው ደግሞ ትንሽ ቆዩና ያስቸገሩኝ እኮ ያንተ ዘመዶች ናቸው አሉ የኔ ዘመዶች እነማን ናቸው እነዚህ በአዴኖች ናቸው አሉ ምን አደረጉ አይ እኔ እኮ ታውቃለህ አንተን እኮ በቃ የሰላም ሚኒስትር ላደርገው ወስኜ ነበር ያኔ ታስታውስ እንደሆነ ሰላም ሚኒስትር በጣም ትልቅ መዋቅር ነበር ደህንነትንም መከላከያንም ኦልሞስት የሀገር ውስጥ ጉዳይ ሚኒስትር እንደማለት ነው በሞፈሪያት ጊዜ ማለት ነው እኔ እኮ አንተን ነበር የሰላም ሚኒስትር ላደርግ ፈልጌ ነበር በአዴኖቹ አይቻልም እንዴት ተቃዋሚ የሆነን ሰው የሰላም ሚኒስትር ታደርጋለህ ብለው ተቃወሙኝ
ዘመዶች የሚሉት በብሔር ማንነት ምክንያት ነው ማለት ነው። ዘመዶች ነው መጀመሪያ ነው ዘመዶች ማን ናቸው ስል ነው ብአዴኖች ያሉ እና እንደዛ ነው። አሁን ላምነው የሚችለው ነገር አይደለም እና አሁንም ታዝቤ ዝም አልኩ። እኔን ለሳቸው ጥሩ አመለካከት እንዲኖረኝ እንደፈለጉ ገባኝ። የሚገርምህ ኋላ ደግሞ ከአመት በኋላ ምናምን ስታሰር እና ኦሮሚያ ክልል ታስሬ ስላክ ደግሞ ለኦሮሚያ ባለስልጣናት ምን ተብሎ ነው የተነገራቸው? ልደቱ ከነ አቶ ደመቀና ከነ አቶ ገዱ ጋር ሆኖ መፈንቅለ መንግስት ለማድረግ ሲያሴርብኝ ደርሸበት ነው እንዲታሰርና ወደ እናንተ እንዲመጣ ያደረኩት ብለው ያ የሞተው ጠበቃዬ ነው የነገረኝ። ባለስልጣናት የኦሮሚያ ባለስልጣናት ናቸው የነገሩት። እንዴት ለሱ ጥብቅና ትቆማለህ? እሱ እኮ መንግስታችንን ለማፍረስ ከነገዱና ከነደመቀ ጋር ሲያሴር ተደርሶበት ነው። ጠቅላይ ሚኒስትሩ ይሄን ነግሮናል የሚል ነገር ተናገሩ። እና እንደዚህ አይነት ነገሮችን በተከታታይ አይቻለሁ። ሌላው ለምሳሌ እዛ ንግግር ስናደርግ መጀመሪያ ስለ የውጭ ምንዛሬ ያው ታስታውሳለህ በጣም ትልቅ ችግር ነበረና ኢህአዴግ በ20 ዓመት ያላገኘውን የውጭ ምንዛሬ እኔ በአንድ ዓመት ጊዜ ውስጥ ወይ ዓመት ባልሞላ ጊዜ ውስጥ ነው ያገኘሁት። 13 ቢሊዮን ዶላር ኦሬዲ እጄ ውስጥ ገብቷል አለ። ገረመኝ በጣም እና ኦኬ ትልቅ ነገር ነው፣ ቀላል አይደለም፣ ይሄ ለሀገር የሚጠቅም ነገር ነው ምናምን ብዬ ዝም አልኩና ቅድም እንዳልኩ ያ ፕራይቬታይዜሽን ኮሚቴ ተቋቁሞ ስለነበረ እዛ ገንዘብና ትብብር ሚኒስቴር ለስብሰባ ተጠርተን ሄድኩኝ እና ስብሰባው ምን ነበር? እነዚህ ያሉ የመንግስት ካምፓኒዎች እንደ ቴሌ እንደ መብራት ኃይል ምናምን የመሰሉት መሸጥ አለባቸው የሚል አጀንዳ ነው የቀረበው። ከዛ እኔ እጄን አወጣሁኝና ጥያቄ ጠየቅኩ። እንዴ ለምንድን ነው ይሄ ሁሉ ሩጫ፣ ይሄ ሁሉ ሰነድ ዝግጅት ካምፓኒዎቹን ለመሸጥ ሩጫው ምንድን ነው? አንደኛ አሁን ልንሸጥበት የሚገባን ጊዜ አይደለም፣ የፖለቲካ ቀውስ ውስጥ ነው ያለነው። ሁለተኛ ለምንስ ነው የምንሮጠው? ለምን መሸጥ አስፈለገ ብዬ ጥያቄ ጠየቅኩ። በኋላ ስብሰባውን ይመሩት የነበሩት ሰው ማን ነበር ስማቸው? የትብብር ሚኒስትሩ አህመድ ሺዴ ናቸው። አህመድ ሺዴ አይ ፎሬን ከረንሲ ችግር ስላለብን እና ካልሸጥን ምንም አማራጭ የለም፣ ካምፓኒዎቹን እንኳን ባንሸጥ ኦልሬዲ ህጉን አውጥተን ላይሰንስ መሸጥ መጀመር አለብን እና ቀላል የማይባል ዶላር ነው ላይሰንስ በመሸጥ ሊገኝ የሚችለው እና አሁን እጅ ከወርች ተይዘናል። ለ3 ወር ለ6 ወር እንኳን ሰርቫይቭ ማድረግ አንችልም። ስለዚህ ከፍተኛ የሆነ የውጭ ምንዛሬ ችግር ስላለብን መሸጥ አለባቸው የሚል ክርክር አቀረቡ። አሁንም እጄን አወጣና እንዴ ምንድነው የሚያወሩት? እኔ ጠቅላይ ሚኒስትሩ ጋር ተገናኝተን ነበር፣ በአደባባይም ተናግረዋል። 13 ቢሊዮን ዶላር የውጭ ብድርና እርዳታ እንዳገኙ እኮ ተናግረዋል። ለምንድን ነው የዶላር ችግር አለ የምትለው ብዬ ጥያቄ ያቀረቡለት። ወደ 17-18 ሰዎች ነን እዛ ውስጥ ያለነው፣ እነ ዶክተር መራራ እነ ዶክተር በየነ ብዙ የተቃዋሚ መሪዎች እና አቶ ኢየሱስ ወርቅ ዛፉ ብዙ ሰዎች ናቸው ያሉት። ምንም አላቅማማም። አህመድ ምንድን ነው ያለን? እሱ የሚናገረውን እርሳው ነው ያለ። ምንም ዶላር የለን፣ እሱ የሚናገረውን እርሳው አለ። ደነገጥኩ። አንድ የመንግስት ሚኒስተር ጠቅላይ ሚኒስትሩ የሚናገረውን ነገር እርሳው ብሎ ሲነግረኝ ውሸት ነው እያለኝ ደነገጥኩ እና ምንም የለንም፣ 3 ወር 6 ወር ሰርቫይቭ ማድረግ አይችልም። ስለዚህ ዶላር የግድ ያስፈልገናል እና አንዱ ክርክሬ ምን ነበር? ካምፓኒዎቹ የሚሸጡም ከሆነ ለኢትዮጵያውያን ባለሀብቶች ለምን አይሸጡም? ህዝቡ ራሱ እኮ በአክሲዮን እየተደራጀ ሊገዛቸው ይችላል የተወሰነው ፐርሰንት የሚል ነበር ጥያቄ። ብር አይደለም እኛ የምንፈልገው ዶላር ነው እና እንደ መንግስት እንደ ሀገር መቀጠል አንችልም እና ደነገጥኩ። እንዴት ነው ጠቅላይ ሚኒስትሩ ታዲያ እንደዚህ ብለው 13 ቢሊዮን ዶላር አገኘው ብለው ለኔ ይነገሩ? እንዴት ይዋሹኛል ብዬ በጣም ደነገጥኩ ማለት ነው። እና ብዙ ነገር ልናገር እችላለሁ። እንግዲህ የመደለሉን ጉዳይ ስታስብ ታስታውሳለህ፣ እኔን በሚመለከት አንድ ዶክመንተሪ ፋና ቴሌቪዥን እንዲሰራ ተደርጎ ነበር። በፍጹም እኔ በማላውቅበት ሁኔታ እንደውም ያኔ እዚህ ሰሜን አሜሪካ ነው የነበርኩት። ላሊበላ ድረስ ሁሉ ክሩ ተልኮ ጋዜጠኞች ተልከው
አብሮ አደግ ጓደኞቼ፣ የንግድ ፓርትነሮቼ፣ በፓርቲ ውስጥ ከኔ ጋር የሰሩ ሰዎች ሁሉ በባትሪ እየተፈለጉ በጣም ቆንጆ የሆነ ዶክመንተሪ ሁሉ እኔን በሚመለከት ተሰርቶ እንዲለቀቅ ተደረገ። እንግዲህ ስመለስ ሊያገኙኝና ያው አብሬ እንድሰራ የፓርቲ አባል እንደሆን ሊጠይቁኝ ሲፈልጉ ነው እንግዲህ ያ ነገር እንዲሰራጭ የተፈለገው ማለት ነው። እና በተጨባጭ እንደዚህ አይነት ነገሮችን አይ ነበረ። ምን ያህል ሰውየው ብዙ ርቀት እንደሚሄዱ ሰውን ለማግባባት ሰውን ለሰው የውሸት ወዳጅ መስለው ለመታየት ምን ያህል እንደሚጥሩ የሚያሳዩ ምሳሌ አድርጌ ነው ያነሳኋቸው። እነዚህ ብዙ ነገሮች ነበሩ ማለት ነው። ቅድም የጠቀስከውን ነገር ነበረ በውይይታችሁ መካከል መጀመሪያ በተገናኛችሁበት ጊዜም ሆነ ከዛ በኋላ ያላንተ ጥያቄ ስለ አቶ ለማ፣ ስለ ጃዋር፣ ስለ ጻድቃን፣ ስለ ሌሎችም ሰዎች አንስቶ ነበር የሚል ነገር ጠቅሰ ነበርና የአቶ ለማን ጃዋርንና ሌሎችን በተመለከተ የተናገራቸው ነገሮች በኋላ ሊመጣ ያለውን ነገር ያመላክቱ ነበሩ። ለምሳሌ በወቅቱ እንግዲህ እንደሚገባኝ ያገኘኸው ስልጣን ከያዘ በኋላ ከጥቂት ወራት በኋላ ነው አይደለም? ሰው በኋላ የለማ ቡድን መፍረስን የተመለከተ ለማን በተመለከተ ያኔ ብዙ ሰው የሚያውቀው አብረው እየሰሩ እንደሆነ በጋራ ለሆነ ግብ እየተንቀሳቀሱ እንደሆነ እንደዚህ ነው ቲም ለማ ተብሎ የሚጠራ ነበረ። ከዛ ጋር ይቃረን ነበር። አቶ ጀዋርን በተመለከተም ያኔ ያው በኦሮሞ ልሂቃን ዘንድ የነበረ የሆነ አይነት ኮንሰርቲየም የሚመስል ነገር የመፍጠር ትብብር የሚመስል ነገር የመፍጠር ነገር ነበረ በአደባባይ የሚታየው። ኢትዮጵያ በእጃችን ላይ ናት፣ ኢትዮጵያ ከዚህ በኋላ የኢትዮጵያ ባላደራንን የሚሉ አስተያየቶች ይነገሩ ነበር በሚሊኒየም አዳራሽም በሌሎችም መድረኮች ላይ። ያንን የሚያጠናክር ነው ወይስ ከዛ ጋር የሚቃረን ነው? ሰዎቹን በተመለከተ እነዛን ቀደም ሲል የጠቀስናቸውን ፐርሶናሊቲዝ በተመለከተ ይናገር የነበረው ነገር ምንድነው? ቴዲ የሰዎቹን ስም አንስተው አንዳንድ ነገሮችን ያወሩኝ በአንድ ውይይት ላይ አይደለም፣ የተለያየ ውይይት ላይ ነው። አሁን ለምሳሌ 3 ጊዜ ብቻችን ተገናኝተናል። እንግዲህ አንድ ሁለቱን ሰዎች የመጀመሪያው ጊዜ ሊሆን ይችላል፣ ሌሎቹም ደግሞ ሁለተኛው፣ ሌሎቹም ደግሞ 3ኛው ላይ ሊሆን ይችላል። በእርግጠኝነትም አሁን አስታውስ ብትለኝ ላስታውሰው አልችልም። ግን የማስታውሳቸውን ለምሳሌ ስለ አቶ ለማ ያወራ ነው ከስልጣን ከመልቀቃቸው በፊት ነበር እና ምን አሉኝ፣ በምን እንደተነሳ አላውቅም። ኦሮሚያ ላይ ያለው ችግር በአጭር ጊዜ ይፈታል፣ ይስተካከላል። አሁን ደካማ መሪ ስላለ ነው ይህ ሁሉ ችግር የተፈጠረው እና እዚህ ስሬ አስቀምጬ በደንብ ኮች ሳደርገው የቆየሁት ልጅ አለ፣ ሽመልስ ይባላል እና እሱን አሁን ልልከው ነው ወደ ኦሮሚያ ብለው ነገሩኝ ነበር። እና ስለ ሽመልስም ሰምቼ አላውቅም እኔ በዛን ጊዜ ስሙንም እና ደነገጥኩ። ምን ማለት ነው? ስለለማ ነው አሁን ደካማ ነው የሚሉኝ እና በዚህ ደረጃ በውስጣቸው አለመግባባት አለ ማለት ነው ብዬ ዝርዝሩን ለመጠየቅም አልፈለኩም እና ይሄን አይቻለሁ። ሌላው ስመኘውን በሚመለከት ስለ ስመኘውም አንስተውልኝ ነበር እና ሲያነሱልኝ ምንድን ነው ያሉት፣ ይሄ ስመኘው የሚባል ተገናኝተን ነበር፣ አግኝቼው ነበር። ከሞተ በኋላ ነው ባይዘው የስመኘውን ጉዳይ ያነሱልኝ እና እኔ ምንም ያቀረብኩት ጥያቄ የለም። ስለ ስመኘው ለምን ሞተ፣ እንዴት ተገደለ ያልኩት ነገር የለም። ድንገት ብለው ከመሀል ተነስተው አሁን ስመኘው የሚባል ሰው ብዙ ይወራል። እኔ ያገኘሁት አንድ ቀን ነው። አንድ ቀንም አግኝቼ የካድሬ ወሬ አታውራ አልኩት። ሲያወራኝ የካድሬ ወሬ ነበር የሚያወራው እና የካድሬ ወሬ አታውራኝ፣ ተጨባጭ የሆነ ወሬ የምታወራ ከሆነ ቴክኒካል የሆነ ወሬ አውራ እንጂ የካድሬ ወሬ አታውራ፣ አለበለዚያ ያው እርምጃ መውሰዳችን አይቀርም፣ ብዙ ነገር ተጠያቂነት የሚያመጣ ነገር አለ ብዬ ተናገርኩት። ከዛ በፊትም አልተገናኘንም፣ ከዛ በኋላም አልተገናኘንም። ይገናኙ አይገናኙም የማውቀው ነገር የለም። ለምን ይህንም እንዳነሱትም አላውቅም። እና በአደባባይ ግን በነገራችን ላይ መቼም አግኝቼው አላውቅም ብሎ ተናግሯል። ለእኔ አንድ ጊዜ ነው ያገኘሁት። ሳገኘውም ጥያቄ ስጠይቀው የሚያወራው ነገር የካድሬ ወሬ ሆነብኝ። የካድሬ ወሬ አታውራ ብዬ አልኩት እና ይሄን ነው የጀዋርን ከእስክንድር ጋር ተያይዞ ነው ያነሱልኝ እና ያው እስክንድር አጠፋ አሉኝ። ምን ነው አልኳቸው። አይ እነ ጀዋርን እኮ ልክ ለማስገባት ተቃርበን ነበረ እና ይሄን እያበላሸብን ያለው እስክንድር ነው አሉ። ለምን ስላቸው እሱ ነው የመብት አስከባሪ ነኝ እያለ
ምን እንደምንሰራ ሳይገባው እሱ ነው ነገር እያበላሸብን ያለው። እኛ እነ ጀዋርን ልክ ለማስገባት ጫፍ ላይ ደርሰን ነበር። ያበላሸብን እስክንድር ነው አለ። እንግዲህ ያኔ ታስታውሳለህ፣ እስክንድር በአዲስ አበባ ጉዳይ በጣም አክቲቭ ነበርና ያነሳቸው እንግዲህ በዚህ መልኩ ነው ያዩት። አሁን ምን ጠይቄ አይደለም ለምን እንዳነሳሁትም አላውቅም። ጀነራል ጻድቃንን በሚመለከት ያሉኝ ምንድነው፣ በነገር ላይ እኔና ጀነራል ጻድቃን እንገናኝ ነበር፣ አልፎ አልፎ እናወራለን፣ አውቃለሁ። ከጠቅላይ ሚኒስትሩ ጋር ተገናኝቶ ያወራውን ነገር አውቃለሁ። ግን ለእኔ ደግሞ የነገሩኝ ምንድነው፣ አሁን ከመምጣቱ በፊት ጻድቃን ደውሎልኝ ነበር እና አብሮ ለመስራት ከኔ ጋር በጣም ዝግጁ ነው፣ እየጠየቀኝ ነው። ምን መልእክት ማስተላለፍ እንደፈለጉ አልገባኝም። በዚህ መልኩ ነው ያነሱት። ጌታቸው አሰፋን ያነሱት ምንድነው፣ ይሄ ጌታቸው አሰፋ የሚባል ሰው የመጀመሪያው ውይይታችን ላይ ነው ያነሱት፣ የደህንነት ኃላፊው ማለት ነው። ከእስራኤል ሀገር የመጣ ስናይፐር ነበረኝ አሉ። በጨለማ ማታ በጨለማ እስከ 1000 ሜትር ድረስ ታርጌት መምታት የሚችል ስናይፐር ከእስራኤሎች ያገኘ ነው የመጣ ነበር። እሱን ጭኖ ወሰደው። ጭኖ ወስዶ አሁን በሰዎች አስልኬበት 1 2 ነው 3ቱን አስቀርቶ ሌላውን ልኮልኛል ብለው አወሩ። እኔ አልጠየቅኩም፣ የኔ ኮንሰርንም አይደለም። እንደዚህ አይነት ነገር እንግዲህ ማንን ነው ሌላ ያነሳው ሰው አላውቅም። በፍጹም አንዱንም ስለማወቅ ፈልጌ ጠይቄያለሁ። እኔ እሳቸው ጋር ሲሄድ ማስታወሻ ይዤ ጊዜም ላይኖራቸው ይችላል ብዬ ትልልቅ ሀገራዊ ጉዳዮችን ለማውራት ነው ይዤ የሚሄደው። እሳቸው ግን በፍጹም በቃ አቅጣጫ ይዘህም ማውራት አትችልም፣ ሳይድ ኢሹ ይወስዳቸዋል። ስለ ግለሰብ ነው የሚያወሩት እና በተለያየ ጊዜ የሚያወራው ማን ነው ስትነጋገሩ? አብዛኛውን ጊዜ የሚያወራው ጥሩ ጥያቄ ጠይቀሃል። የሚገርምህ ነው የመጀመሪያው ቀን ምናልባት 15% ካወራሁ ጥሩ ነው፣ ግን በቃ ሰዓቱ ሊያልቅ ይችላል ብዬ ገፍቼ አቋርጣቸዋለሁ። ምክንያቱም እነዛን የያዝኳቸውን ጥያቄዎች ሳላነሳ እንዳልወጣ በሚል። ግን ርቀው አይሄዱ፣ መልሰው ይተውና ወደ ሌላ አቅጣጫ ይገባሉ። እና እንዴት ነው ይሄ ሰውዬ ከኔ ጋር ብቻ ነው እንደዚህ አክት የሚያደርጉት የማያዳምጡት ብዬ እሳቸውን ያገኙ ሰዎችን አፈላልጌ 2-3 ሰዎችን አነጋገሩ። 15 ደቂቃ ደርሶሃል አሉ። መቼም 15 ደቂቃ ይመስለኛል ያወራሁት ስላቸው፣ አንተ በጣም እድለኛ ነህ አሉ። 5 ደቂቃ ምኛ አውርተን አናውቅም እና ገባኝ ለእኔ ብቻ እንዳልሆነ። እና አንዱ በጣም የሚገርመኝ ነገር ይሄ ነበር፣ በፍጹም አያዳምጡም። አንተ እያወራሃቸው በሚቀጥለው ስለሚያወሩት ነገር ነው ፕሮሰስ የሚያደርጉት። ገጽታቸውን በማየት ምን ይገባሃል። በፍጹም ደግሞ አጀንዳና መስመር። አሁን ሰዎች ለምንድን ነው ጋዜጣዊ መግለጫ የማይሰጡት፣ ለምንድን ነው ውይይት ክርክር ውስጥ የማይገኙት ይላሉ። እኔ በደንብ እረዳለሁ ችግራቸው። በፍጹም መስመር ይዘው መወያየት አይችሉም። በቃ ሳይድ ኢሹ ነው የሚያወጣቸው እና መልሼ ወደዛ ለማስገባት በጣም ችግር ነው፣ ትልቅ ቻሌንጅ ነው። እና እሱን አይቻልም ማለት ነው። አንድ እንግዲህ ሰዎችን ሳገኝ የምጠይቀው በተለይ ከአቶ ገዱንም አንስቼለት ነበር፣ ሌሎችንም ሳገኛቸው እየሞከርኩ ነው የምጠይቃቸው። በነገር ላይ አንዱ ጥያቄ የመጀመሪያ ቀን ስንገናኝ አንደኛ ያው ታስታውሳለህ፣ ያኔ በቃ በየቀኑ የሆነ ቦታ የሆነ አደባባይ መቼም ስብሰባ ላይ እናያቸው። ሌላው ደግሞ ያቺ ከሌሊት በኋላ ሌሊት 8 ሰዓት ላይ መደወላቸው ገርሞኛል። ይሄ ሰውዬ እንቅልፍ አይዛቸው ማለት ነው ብዬ እና የመጀመሪያው አንዱ ጥያቄ ስንት ሰዓት ትተኛለህ ብዬ ነበረ ጥያቄ ያቀረብኩት እና ከ2 ሰዓት እስከ 2 ሰዓት ተኩል አለ። ደነገጥኩ። እንዴ ይሄ እኮ ጤናዎትንም እኮ ችግር ውስጥ ይከታል። በሚወስኗቸው በሚሰሯቸው ስራዎችም እኮ የራሱ ተጽዕኖ አለው። ለምን እንዲህ ያደርጋሉ አልኳቸው። በኋላ እንዴ ደደቱ አልገባህም ማለት ነው አለኝ። ምን ነው? እኔ እኮ እዚህ ቦታ እኮ ብዙ አልቆይም እኮ። እኔ እኮ ይሄን ቦታ ለተወሰኑ ጊዜያቶች ነው እንጂ እኔ የስልጣን እኮ ፍላጎት የለኝም እና ምንም ትቼው ነው የሚሄደው። ኦኬ ብዬ ዝም አልኩና ትዝ ብሎኝ ነው አሁን ጠየቅ ስትል። አሁን ሰሞኑን ከቤተ መንግስት መውጣው ስሞት ብቻ ነው ማለቱ ተነግሯል። በቅርብ አይ ቲንክ ሚልኬሳ ነው ዶክተር ሚልኬሳ ነው ሲጠቅስ የሰማሁት። እና አብይ አህመድ ብዙ መራራ ብዙ ደም ያፋሰሱ ቀልዶች ቀልዷል ኮት አንኮት። ግን በጣም ትልቁ ስላቅ ስልጣን አስረክቤ ሄዳለሁ የሚለው ይመስለኛል። ስሜ በፈቃደኝነት አስረክቤ ሄዳለሁ የሚለው ነገር ነው በእውነቱ። እና ትላንትና ሰዎች የቀልድ ቀን ነው ማን ነው ዋናው ቀልደኛ ሲባል አብይን ሲጠቅሱ ያየኋቸው ሰዎች አሉ። ችግሩ ምንድን ነው?
በሚሊዮኖች ህይወት የሚቀልድ ቀልድ መሆኑ ነው በጣም የከፋና መራራ ያደረገው። አንድ ሌላ እዚሁ ጋር እንደው ማንሳት የምፈልገው ሰዎችንም የምጠይቃቸው ቅድም የጀመርኩት ነገር ነው። ጦርነት እንዴት ነው የሚወሰነው? በአብይ አእምሮ ውስጥ ጦርነት እንዴት ነው የሚዋለደው የሚለውን ጥያቄ ነው። አሁንም ማነሳልህ እሱን ነው። ምክንያቱም በቀደሙ ውይይቶቻችን በጽሁፎችህም ላይ የጠቀስካቸውን ሁለት ነገሮች እዚህ ጋር ላንሳና አንዱ ኢህአዴግ እንደሚፈርስና የትግራይም ጦርነት እንደሚጀመር አስቀድሜ ተረድቼ ነበረ ብለሃል። ይሄ ደግሞ ያው በብልጽግና በኩል የነበረው ፕሮፓጋንዳ እንደምታውቀው ሳናስበው ሰራዊቱ በተኛበት ወዘተረፈ የሚል በሚያስገርም ሁኔታ ብዙ ሰው የገዛው ያው ሊገዛውም ስለፈለገ ነው፣ ራሱንም ማታለል ስለፈለገ ነው ብዙ ብዬ ነው ማስበው። ግን የገዛው ነገር ነበረ። ያኔ የኢህአዴግ መፍረስ እንደማይቀር የትግራይም ጦርነት እንደማይጀመር እንድታስብ ምክንያት የሆነህ ከእርሱ ጋር የነበረ ኮንቨርሴሽን ምንድን ነው የሚል ነው። ግን ተያያዡ አስታውሰሃለሁ፣ ተያያዡ ነገር በጽሁፍ ላይ አንድ የጠቅሰኸው በተለያየ ጊዜም ከአንተም ጋር እኛም እኔም በራሴ መንገድ ዲስከስ ያረኩት ምንድን ነው አደጋን የመረዳት የአንጎሉ ክፍል ወልቋል የሚል ሀረግ ተጠቅመህ ነበረ። ይህንን ድምዳሜ የደረስከው ከእርሱ ጋር ከነበረ የግል ውይይት ነው ወይ ልልህ ነው። ሁለቱን አስተሳስረን እናያቸው። ያ አንደኛ ኢህአዴግ እንደሚያፈርሱት፣ ሁለተኛ የትግራይ ጦርነት መምጣቱ እንደማይቀር የመጀመሪያው ግንኙነታችን ጊዜ ነው ያወቅኩት። እና እንዳልኩህ ይሄ ማለት ከስልጣን ከያዘ በወራት ውስጥ የተወሰኑ ወራቶች አልፎ ገና ኢህአዴግ ሳይፈርስ ማለት ነው ኢህአዴግ እያለ እና ምንድነው ይዣቸው ከገባሁት አንድ 6-7 ጥያቄዎች ውስጥ አንዱ ይሄ ጥያቄ ነበረ። ኢህአዴግን ለምንድን ነው የምታፈርሱት? ኢህአዴግን እኮ ስታፈርሱት የፖለቲካ ችግር ይፈጠራል፣ ቀውስ ይፈጠራል። ያ ቀውስ ደግሞ በኢህአዴግ ብቻ ታጥሮ የሚቀር አይደለም፣ ለህዝቡ ለሀገሩም ይተርፋል። እና ይሄ የተጀመረ ለውጥ ስኬታማ እስከሚሆን ድረስ የውስጥ ቅራኔያችሁን ችግራችሁን ቢኖርም እንኳን ታግሳችሁ መቀጠል አትችሉም ወይ የሚል ጥያቄ ነበረ ያነሳሁት። ያው በአደባባይ የምናገር ነበር ያኔ ኢህአዴግ መፍረስ የለበትም ብዬ። ግን ታስታውስ እንደሆነ ደግሞ ትግራይ ላይ ወዲያው ደርሼ እንደተመለስኩ ነበረ የተገናኘነው። እና አንዱም በሳቸው በኩል እንደ ትልቅ ጥያቄና ቅሬታ አድርገው እኔ ላይ ሲያቀርቡ የሰማኋቸው ለምንድን ነው ትግራይ የሄድከው? ለምንድን ነው ኢህአዴግ አይፍረስ የምትለው የሚል ቅሬታ ነበራቸው። እና ሰፋ ያለ ውይይት ያደረግነው በዚህ ረገድ ነው። እና ኢህአዴግ መፍረስ የለበትም ስል ወዲያው ነው አውቶማቲክሊ መፍረስ አለበት። ኢህአዴግን አፈርሰዋለሁ። መተማመን ያለብን በፓርቲ መዋቅር አይደለም፣ በመንግስት መዋቅር። ስለዚህ ኢህአዴግ የሚባል ፓርቲ አያስፈልግም። ምንም ግልጽ ሆነ አማርኛ ነበረ የነገሩ። በነገር ላይ አንዱ የተረዳሁት ነገር ምንድነው በፓርቲ ፖለቲክስም አያምኑ። እኔን ራሱ ሲያግባቡኝ የነበረው አሁን ለኢትዮጵያ ፓርቲ አይደለም የሚያስፈልጋት፣ እውቀት ያለን በፖለቲካ ልምድ ያለን ሰዎች ተሰባስበን ነው ይችን ሀገር ማሻገር ያለብን። ስለዚህ ግለሰቦች ነን እንጂ መሰባሰብ ያለብን ፓርቲ አይደለም እንደዚች ሀገር የሚያስፈልጋት የሚል በጣም ጠንካራ የሆነ እምነት እንዳላቸው ነበር የተረዳሁት። በመዋቅር እንደማያምኑ፣ በተቋም እንደማያምኑ ያወቁት አንዱ በዛ ነው። እና ኢህአዴግን በግልጽ ቋንቋ ነው አላስተባበሉም፣ አፈርሰዋለሁ። እና እንደውም መተማመን ያለብን በመንግስት መዋቅር ነው እንጂ በፓርቲ መዋቅር አይደለም አሉ። ቀጠሉና ያው የቲፒኤልኤፍ እየተነጠለ መምጣት፣ በቲፒኤልኤፍ ላይ የሚደረጉት ዘመቻዎች፣ በእነሱ ጉዳዮች ላይ ተነጋገር። እኔ ተገቢ አይደለም። ለምንድን ነው ተገቢ አይደለም የምትለው አሉ። አይ ይሄ ችግር በቲፒኤልኤፍ የሚቆም አይደለም። ቲፒኤልኤፍ ያለ አግባብ ሲገፋ ችግሩ የትግራይ ህዝብ መሆኑ አይቀርም አሁን ባለው ተጨባጭ ሁኔታ። ያ ደግሞ ወደ መጥፎ ግጭት፣ ወደ ጦርነት ሊወስድ ይችላል እና ተገቢ አይደለም ማለት ነው። ወደ ጦርነት ሊወስድ ይችላል፣ ምን ችግር አለው ታዲያ? እንዴ ጦርነት እኮ ቀላል ነገር አይደለም። በተለይ ደግሞ ከትግራይ ጋር የሚደረግ ጦርነት ቀላል ሊሆን አይችልም። በትግራይም ተወስኖ የሚቆም ሊሆን አይችልም። አጠቃላይ ሀገራዊ ህልውናችንን የሚፈታተን ነው። ትልቅ ቀውስ ውስጥ ነው የሚያስገባ።
ይሄ ደግሞ አሁን ተጀመረ የሚባለውን የለውጥ ሂደት ያጨናግፈዋል። እንዲህ አይነቱ ነገር እኮ ጭራሽም ሊታሰብ አይገባውም። ወደ ጦርነት ሊያስኬዱ የሚችሉ ነገሮች ሁሉ በጥንቃቄ ነው መታየት ያለባቸው አልኳቸው። ሳቁ። ምንም ሀሳብ አይገባሉ። አሁን 3 ወር አጥረን ካስቀመጥናቸው ልክ ይገባሉ፣ የትም አባታቸው አይደርሱም። ጦርነትም ሊዋጉና አይችሉም። ህወሓቶች አርጅተዋል። አንዳንዱ በስኳር፣ አንዳንዱ በደም ግፊት፣ አንዳንዱ በኮሌስትሮል በእድሜም አርጅተዋል። ከዚህ በኋላ እኛን ለመዋጋት የሚያስችል አቅም የላቸው። ወልደው ያሳደጓቸው ልጆችም አልኮሊስት ናቸው፣ ድራጊስት ናቸው፣ ጫት ቃሚ ናቸው። ሊዋጉ የሚችሉ አይደሉም። እና 3 ወር አጥረን ካቆየናቸው ይንበረከካሉ፣ የትም አይደርሱም አሉ። በቃ እንደዚህ ነው። ቱግ ነበር ያለብኝ። እንደዚህ ነው የሚያስቡት አልኳቸው። ምንም ሀሳብ አይግባህ። አይ ቲንክ አንተ አሉኝ የኔ አይነት ባህሪ ያለ አሉኝ። ምንድነው የእርሱ አይነት ባህሪ ያልኳቸው? አሁን ቲፒኤልኤፍ ተጠቃ ብለህ ነው እየተቆረቆርክለት ያለው። እኔ በልጅነቴ እንደዛ ነበር። የሚጠቃ ሰው አልወድም እና ከሚጠቃ ሰው ጋር ነበር አብሬ የምቆመው። የኔ አይነት ባህሪ ሳይኖርህ አይቀርም አሉ። አይ እኔ እንደሱ አይደለም የማስበው። እኔ ከአጠቃላይ ከሀገር ደህንነት፣ ከሰላም፣ ከዚህ ደግሞ ተጀመረ ከሚባለው ለውጥ ስኬት አንጻር ነው የማየው። ይሄ ከግል ባህሪ ጋር የሚያያዝ ነገር አይደለም። የተለየ ተቆርቋሪነት ለቲፒኤልኤፍ የለኝም። እድሜ ልኬን ቲፒኤልኤፍን ኢህአዴግን ስታገል ይኖርኩ ሰው ነኝ። ግን የሀገርን ጉዳይ ስለማስቀድም ነው። ይሄ ለውጥ ምንም አይነት አደጋ እንዳይገጥመው እንዳይጨናገፍ ስለምፈልግ ነው አልኳቸው። ምንም አታስብ አሉና የሚገርምህ ኋላ ላይ ነው የገባኝ። አንዳንድ ነገሮችን አነሱ። ዝም ብሎ ምንም እኮ ችግር እኮ የለውም፣ በቃ አጥሮ ማስቀመጥ ነው። 3G የሆነውን ወደ 2G እንቀይረዋለን። እኔ የቴክኖሎጂ ሰው አይደለም፣ ምን እያሉ እንደሆነ ማለት ነው። 3G የሆነውን ወደ 2G እንቀይረዋለን። ኮሚኒኬሽናቸው ይቋረጣል። ደግሞስ ምን ጅማ በቀን አንድ ፕሌን እየሄደ 7-8 ፍላይት ትግራይ ለምንድን ነው የሚሄደው? እሱንም እንቀንሰዋለን ምናምን ብለዋሉ። በቃ ባይኖሯቸው ምን ያህል የጦርነት ዝግጅት እንዳለ ተረዳ። ያኔ ነገሩንም ምን ያህል ወልደው ያሳደጓቸው ልጆችም አልኮሊስትና ድራጊስት ናቸው ሲል እያወራ ያለው በጠቅላላ ስለ ትግራይ ወጣቶች ነው። ዞሮ ቲፒኤልኤፍ መሪዎቹ ልጆቻቸውን አይደለም ሰራዊት የሚያደርጉት የትግራይን ወጣቶች ነው። እና አንተ ዝም ብለህ የሌለ ፍርሃት ነው የምትፈራው፣ የሌለ ስጋት ነው የምታየው አሉ። በቃ ምንም ልትል አትችልም። ግን የማይቆጨኝ ነገር ምንድነው? በደንብ ነው ቻሌንጅ ያደረገው የተናገርኳቸው። በጣም ትልቅ የሆነ ስህተት ነው የሚሆነው። እንደዚህ በቀላሉ ጦርነት ውስጥ የምንገባ ከሆነ ቢልሚ ይሄን ጦርነት መቼም ቢሆን አልወጣበትም። አደገኛ ጦርነት ነው የሚሆነው። አጠቃላይ ህልውናችንን የሚፈታተን ነው ሊሆን የሚችለው ብዬ አልኳቸው። ስቀው ምንም አልቆጠሩት። አደጋን መረዳት በተመለከተ ይሄው ነው። ከዚህ ጋር ያያዛል። በእያንዳንዱ ጉዳይ ላይ ስለ አደጋ ስታወራቸው ቀላል ነው ለእኔ ተወው ነው የሚለው። ከዚሁ ጋር የሚተሳሰር ሌላ ነገር ከዚህ በፊትም በተለያየ አጋጣሚ ያነሳ ነው ነገር የዚህ አምባገነንነትን ነገር አንስተሃል። ኦፍኮርስ በዲሞክራሲ የሚገዛ አይደለም ህዝቡ ብሎ እንደሚያስብ እና ያንን በግልጽ እንደተናገረ ያውም እንደምታውቀው ብሎ እንደተናገረ አንስተሃል። ግን የመቀጣጫነት አሁን ካለው ነገር ጋር ስለሚተሳሰር ነው። አጥረን ካስቀመጥነው ልክ ይገባሉ፣ አጥረን ካስቀመጥናቸው እንዳለው ማለት ነው። ምክንያቱም የትግራይ ጦርነት ከተጀመረ ከ1 ወር በኋላ እንደዚህ ገደማ ለሌሎች ክልሎች የሆነ መልእክት አስተላልፎ ነበር አብይ አህመድ። ትግራይ ላይ ከተወሰደው እርምጃ ሌሎቻችሁ መማር አለባችሁ፣ የሆነ አይነት ችግር ብትፈጥሩ ትግራይ ላይ ያደረግነውን ነው የምናደርግባችሁ ብሎ ነበር። አንድ ሁለተኛ ፓርላማ ላይ ከዚህ ቀደም ሶማሌ ሆነው እዛም ይሆናል ብለው የኢጄቶ ወጣቶችን በተመለከተ አዋሳ ችግር ላይ ስለነበር ያንን አስተያየት ሰጥተው ነበረ። ግን በእናንተ የግል ኮንቨርሴሽን አብይ አህመድ በመቀጣጫ ያምናል እንድትል ያደረገህን የውይይታችሁን ክፍል እንድታነሳ ብዬ ነው። ያው ምልህ አሁን ትርጉም ያለው አይመስለኝም። ያው በተግባር ታይቷል። በንግግር በተለያየ መድረክ ጠቅላይ ሚኒስትሩ ተናግረውታል። በመቀጣጫ እንደሚያምኑ ወዮላችሁ እያሉ ጦርነት ቢነሳ ግጭት ቢነሳ ይህን ያህል ሺህ ሰው
ከኢህአፓ ጊዜ በላይ ያልቃል እያሉ እንደሚናገሩ ያው እናውቃለን። በማስፈራራት እንደሚያምኑ በመቀጣጫ እንደሚያምኑ አሁን ለኢትዮጵያ ሕዝብ ከበቂ በላይ ግልጽ ይመስለኛል። ብዙም የተሰወረ ነገር አይደለም። ግን ለእኔ የመጀመሪያው ቀን የተገናኘን ጊዜ በዚህ ደረጃ እንደሚያምኑ በጣም አድርጎ ያስደነገጠኝ አንድ ነገር ምን ነበር? ድንገት መሀል ላይ የሆነ ጥያቄ አነሱልኝ። አሁን ኢትዮጵያ ውስጥ ያለው ትልቁ ቻሌንጅ ለዚህ ለለውጥ ሂደቱ ምንድን ነው ብለህ ታምናለህ አሉ። እንግዲህ ምናልባት ያኔ ቲፒኤልኤፍ እንድላቸው ወይ ምን እንደፈለጉ አላውቅም። ግን እኔ የሚያሰብኩበት ጥያቄ አልነበረም። ግን ለእኔ አንድ ትልቅ ቻሌንጅ ይሆናል ብዬ ማምነው ይሄን ለውጥ ለማምጣት ዋጋ የከፈሉ ወጣቶች አሉ። በተለይ በኦሮሚያ ቄሮ ሆኖ ዋጋ የከፈለ በዚህ የትግል እንቅስቃሴ ለ3-4 ዓመት የቆየ ኃይል አለ። አማራ ክልል ወጣቶች በከፍተኛ ደረጃ በፋኖነት በተለያየ መንገድ በዚህ ትግል ተሳትፎ አድርገዋል። እነዚህ ወጣቶች ወደ ስራ ዓለም መግባት አለባቸው፣ ወደ መረጋጋት መግባት አለባቸው እና ለነሱ ትኩረት ሰጥቶ መስራት በጣም ጠቃሚ ይመስለኛል። አለበለዛ ችግራቸው ካልተፈታ ስራ ካልተፈጠረላቸው እንደገና ሌላ ቀውስም ሊመጣ ይችላል። ይሄ ችግር በአንድ በኩል ፖለቲካዊ ነው፣ በሌላ በኩል ደግሞ የኢኮኖሚ ችግር ነው እና ይሄ በትግሉ ሂደት የነበረውን ወጣት ፕሮጀክት በደንብ ነድፎ ወደ ስራ ዓለም ወደ ተረጋጋ ሁኔታ ማስገባት በጣም አስፈላጊ ነው ብዬ አምናለሁ አልኳቸው። ከት ብለው ሳቁና ምንም እሱ ትልቅ ችግር አይደለም ቀላል ነው አሉ። እንዴት አልኳቸው። ምንም 3-4ቱን ግንባሩን ብትለው 3-4 ዓመት ጸጥ ረጭ ብሎ ይገዛል አሉ። ምንም መልስ መመለስ አልቻልኩም። ከውና ያልኩት እንግዲህ ቅድም ስነግርህ የነበረው ምን ያህል ይሄ ሰውዬ ፖለቲካ ቅራኔ ሆነ ያውቁት ሁሉን ነገር ቀላል አድርገው ነው የሚያዩት። አደጋን የመገንዘብ ችግር የለባቸውም እያልኩ በተደጋጋሚ የምናገረው ያለ ምክንያት አይደለም። እንዲህ አይነት ንግግሮችን ካፋቸው ሰምቻለሁ። 3-4ቱን ግንባሩን ብትለው 3-4 ዓመት ይቆዝማል አሉ። ጸጥ ረጭ ብሎ ይገዛል አሉ። አሁን በተግባር እያየን ያለ ነው ያ ሙከራ ነው። ግን ውጤት እንደማይመጣ እየታየ ነው። ችግሩ ከጊዜ ወደ ጊዜ እየባሰ እየተወሳሰበ ሄደ እንጂ መፍትሄ አልሆነ እና በመቀጣጫ እንደሚያምኑ በደንብ የተረዳሁትና በግልጽ ቋንቋ የነገሩኝ ያኔ ነው። እኔ እውነቱን ለመናገር ከሳቸው አፍ እንደዚህ አይነት ነገር ይወጣል ብዬ አልገመትኩም። የሃይማኖት ሰው ነኝ ነው የሚሉት፣ ሩህሩህ ነኝ ነው የሚሉት። ያኔ እንግዲህ ታስታውሳለህ፣ ተቃዋሚ ነው አጋር አድርገን ማየት አለብን፣ ተቃዋሚ ብለን እንኳን መጥራት የለብንም፣ ተፎካካሪ ብለን ነው ማለት ያለብን ምናምን ነበር የሚሉት እና ክው ነው ያልኩት በዚህ ብለው ሲናገሩ። ከዛ በኋላ ለእኔ ግድያዎቹ ምናምን ሁሉ ለምን እንደሚካሄዱ ግልጽ ነበሩ። ምንም የሚያስደንቁ አልነበሩ ማለት ነው። የአዲስ አበባ ወጣቶች መጀመሪያ አዲስ አበባ ውስጥ በነበረው ተቃውሞ ወቅት 5 ወጣቶች አደባባይ ላይ ሲገደሉ ያ ሁኔታ አይ ቲንክ ግልጽ ይመስለኛል። ሰውየው ከመጀመሪያ ጀምሮ ያንን አምኖ እንደተከሰተ። ምክንያቱም ያ ሲሆን እንግዲህ መጋቢት 24 ሶስት ስልጣን ይዞ ወደ መስከረም አካባቢ የሆነ ነገር ነው። ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ ከ5 ወር በኋላ ነሐሴን እንትን በንደምርበት ከ5 ወር በኋላ ነው የተከሰተውና ከዛ በላይ በኋላ በጣም ብዙ ምሳሌዎች አሉ በዛ እንደሚያምን ሰው ፍርሃት የመግዣ መሳሪያው እንደሆነ። ግን አብሮ ተበቃይነቱንስ የተገነዘብከው እንዴት ነው ልህ ነው። ይሄም አገን አሁን ይሄንን ውይይት የምናደርግበት ጊዜ እሱ 7 ዓመት ስልጣን ላይ ቆይቶ በአንድ አይነት ውድመት ደርሶ የአብይን ምንነት በተመለከተ ቅድም እንደጠቀስከው ይሄን ያህል ብዥታ ሊኖር አይገባም ነበር በምንልበት ጊዜ መሆኑ ትንሽ ነገሩን አስቸጋሪ ሊያደርገው እንደሚችል ይገባኛል። ግን ስለ መጀመሪያዎቹ ሬቨሌሽንስ እያወራን ስለሆነ አሁን ተበቃይነቱንስ እንዴት ነው ያወቀው መጀመሪያ? ወይ እሱም እንግዲህ በብዙ ሁኔታ ታይቷል፣ በብዙ ሰዎች ላይ ታይቷል። በማስፈራራት እንደሚያምኑ ታይቷል። እውነቱን ለመናገር ሌሎች ሰዎች ከደረሰባቸው አንፃር እኔ ላይ መጀመሪያ የማስፈራራት ስሜት አላየሁባቸውም፣ የማግባባት ነው ያየሁባቸው። ምክንያቱም አውቃለሁ ሌሎች ሰዎች እንደኔ እሳቸውን ለማግኘት እድል ያገኙ ተቃዋሚዎች ሆነው በምን ደረጃ ማስፈራራት እንደደረሰባቸው አውቃለሁ። እኔ አሁን አንድ ማቀው ሰው አለ እና
ተቃዋሚ ነውና አርፈ ካልተቀመጥክ እጁን ሳብ አድርገው የመስቀል ምልክት እንደዚህ ያሳዩ አርፈ ካልተቀመጥክ ገለሃለሁ ያሉት ሰው አለ ነግሮኝ እንግዲህ በራሱ መንገድ ወደፊት ያወራው ይሆናል ማለት ነው መናገር ያስፈልጋል እና በዛ ደረጃ እንደሚያስፈራሩ አውቃለሁ በጥቅም የሚገርምህ ነገር እዚህ መጥቶ ያለ ዲሲ የተለያዩ ሰዎች ያገኛል ነበር እዚህ ከምሁራን ጋር ነበረው ከፖለቲካ ፓርቲዎች ጋር ነበረው ከአጠቃላይ ከህዝቡ ጋርና የመጨረሻ ወራት ነበረ ከፖለቲካ ፓርቲዎች ጋር በነበረው ውይይት አንድ የጋምቤላ ንቅናቄ አባል የሆነ ሰው መንግስት ይሄን ማድረግ አለበት አለዛ አሁን በሚባለው ነገር ውስጥ አንሰማራም ምናምን አንካፈልም ምናምን ሲል በዛው ምንም የምታመጡትን ነው የት ያላችሁን ሰራዊት ነው የፈለገ ብታመጡ እኮ መንግስት ያለውን ሰራዊት ያህል ሊኖራችሁ አይችልም ብሎ ባደረሰ ማለት I was there እና እኔ ሰው አንዳንድ ነገሮችን ሳስብ ሰው ፍላጎቱን መስማት ነበር የሚፈልገው እንጂ አብይ እያልተናገረ አልነበረም ማለት አይቻልም የምለው በዚህ ምክንያት ነው አሁን ቅድም ያልካቸው ምክንያት ፈልገው ነው ቁጣ እያሳዩ ያሉት መቀላቀል ፈልገው ነው ሰው እንተባበራቸው ያልካቸው ሰዎች አሉ እነዛ ቁጥራቸው በጣም ከፍተኛ መሆን አለበት ምክንያቱም every step of the way ማድረግ የሚፈልገውን ነገር በአንድም በሌላ መንገድ ይናገር ነበር ለምሳሌ እኔ ያሻግራችኋለሁ ሲል አንተ ብዙ ጊዜ ተጠቅሰዋለህ ይሄንን እኔ ያሻግራችኋለሁ ያለው በዛ አጋጣሚ ነው ከፖለቲካ ፓርቲዎች ጋር በተሰበሰበበት ወቅት ነው 3 ወር ከተወሰኑ ሳምንታት ከሁለት ሳምንታት ሆኖት ነው እኔ ያሻግራችኋለሁ ያለው በትክክል የሚያስብ ኢሊት ኖሮ ቢሆን እኔ ያሻግራችኋለሁ ሲል ንጉስ ነኝ ሲል ከ7 ዓመት ጀምሮ ንጉስ ለመሆን ፈልግ ነበር ምናምን ሲል ያበቃ ይገባ ነበር አይደል ግን የሆነው ያ አይደለም በብዙ መልኩና አልተናገረም አብይ ማለት የሚቻል አይመስለኝም ኤኒዌይስ ስለተበቃይነት ያወራህ ያቋረጥኩህ እንደው መቀጠል ሌላም ነገር አስታወስከኝ ስለዚህ ስለ ያሻግራችኋለሁ ስለሚለው ነገር አንዱ ስንገናኝ ያነሳሁት ነገር ይሄ ነበር ይሄ ስተት ነው እንደዚህ አይነቱ አባባል እየተናገርኩና ለምን የሚል ጥያቄ ጠየቁኝ ነው ይሄ ሽግግር ውጤታማ እንዲሆን ይሄ ለውጥ ውጤታማ እንዲሆን ከተፈለገ አንደኛ ሽግግሩ መካሄድ ያለበት በመዋቅር ነው በግለሰብ አይደለም ሁለተኛ በስሜት መሆን የለበትም የተጻፈ የተጠና ሁላችንም የተሳተፍንበት የውይይት ውጤት የሆነ ሮድ ማፕ ያስፈልገዋል ፍኖተ ካርታ ያስፈልገዋል አሁን ግን እንደማየው እንዲሁ ዝም ብሎ እርስዎ ኖት ያሻግራችኋል እኔ ይሄ በጣም ትልቅ ስተት ይመስለኛል እና በሁላችንም ዘንድ ትልቅ ስጋት የፈጠረ ነው ምናምን አልኳቸው ምንም ችግር የለውም እኔ ነግሬሃለሁ ቅድም እኔ ስልጣን ፍላጎት የለኝም እኔ ማሸጋገር እችላለሁ አይ እኔ በመዋቅር ነው ያኔ ታስታውስ እንደሆነ የሽግግር መንግስት ጥያቄ ማላነሳው እኔ እያልኩ የነበረው ምንድነው መንግስት እንዳለ ሆኖ በአትሊስት ገለልተኛ የሆነ ኮሚሽን መቋቋም አለበት የሚል እምነት ነበር ስለዚህ ኮሚሽን መቋቋም አለበት ስላቸው አይ የተለየ ኮሚሽን ለምን እናቋቁማለን አሁን ያሉትን የመንግስት መዋቅሮች አንደርማይን ማድረግ የለብንም ስለዚህ በእነሱ ነው መፈታት ያለባቸው አሉ አይ እነዚህ መዋቅሮች እኮ 27 ዓመት በስልጣን ላይ የነበሩ ናቸው እኮ ስንታገለው እኮ ይኖር ነው እነሱን ጭምር እነሱ ችግራችንን ሊፈቱ አይችሉም ስለዚህ እናንተ ለውጥ እናመጣለን ብላችሁ ቃል የገባችሁ ሰዎች ይሄን ለውጥ በግላችሁ ሳይሆን በመዋቅር አሳታፊ በሆነ አካታች በሆነ ካልተመራ የትም አይደርስም አልኳቸው በደንብ ቻሌንጅ አደረኳቸው ከዛ እስቲ ስለምትለው ሐሳብ ጻፍና ስጠኛል እሺ ጽፌ በር ላይ አስቀምጥልዎታለሁ ስላቸው ነው ችግር የለውም ኢሜይል ልስጥህና ኢሜይል አድርግልኛል በኋላ አንድ 3-4 ቀን ወስጄ ቁጭ ብዬ ምን አይነት ኮሚሽን ሊቋቋም ይችላል ምን አይነት ሮድ ማፕ ነው ከየት ተነስቶ ምን ስራዎችን አከናውኖ የት ይደርሳል ይሄ ለውጥ ሂደት የሚለውን በደንብ አድርጌ ሰርቼ ላኩላቸው ከዛ በኋላ ያ ታስታውስ እንደሆነ የርቅና ምናምን የሚል ኮሚሽን ዝም ብሎ እዚህ ግባ የማይባል ተቋቋመ ሊያነሱልኝም አልፈለጉም ከዛ በኋላ ያን ጥያቄ ጭራሽ ደርሶኛልም አላሉኝም ተጠቅሚበታለሁ ልትጠቀምበት ፈልጋለሁ ጥሩም ነው መጥፎም ነው አላሉኝም በቃ በዛው ተድበስብሶ ቀረ እና እኔ ያሻግራችኋለሁ የሚለው ነገር በድፍረት ነበር በግልጽ ነበር የሚናገሩት እና እኔ ሳገኛቸው እውነቱን ለመናገር በፍጹም በለዘበ ቃል አይደለም ይሄ በጣም ትልቅ ስተት ነው
ሁላችንም ፍራስትሬት አድርገናል ይሄን በማለት ወጥ ይሄ ሂደቱን ችግር ውስጥ ይከተዋል ብዬ ሞግቻቸው ነበር ስለሞገትኳቸውም ነው እስቲ የምትለውን ነገር በጽሁፍ አቅርብልን ያሉኝ እና በሱም ረገድ ያው ትልቅ ችግር ነው የነበረው ኤኒዌይ የኋላ ያነሳው ጥያቄ እዚህ መበቀል ጉዳይ ነው ያው ብዙ ሰው አይቶታል ቅድም ያነሳሁልህ ሰዎች ያነሱ በሳቸው አፍ የተነሱ ሰዎች ሁሉ የት እንዳሉ አሁን እናውቃለን አይደል ምን አይነት የበቀል እርምጃ እንደተወሰደባቸው ምናቀው ነገር ነው እንኳንስ በአንድ በግለሰቦች ደረጃና በህብረተሰብ ደረጃ ያው ሰሞኑን እናቶ ታዬ ያወሩን ዶክተር ሚልኬሳ ያወሩን ያለው በህብረተሰብ ደረጃ በህዝብ ደረጃ ምን ያህል ጥላቻና የበቀላ ፍላጎት እንዳላቸው በግልጽ ያየነው ነገር ነው እና እኔ ምናልባት የራሴን ምሳሌ አድርጌ ብናገር ምንድነው የሆነው የመጨረሻው ጊዜ ተስፋ ነበራቸው ልደቱን አሳምኘው የብልጽግና አባል ይሆናል እና ከኔ ጋር አብሮ ይሰራል የሚል እምነት ነበራቸው እና የመጀመሪያ ቀን ሲያነሱልኝ ጥያቄውን አብረን ለምንድነው ማንሰራው አሉኝ እንዴ አብረን መስራት እንችላለን የጋራ ሀገር አይደለም እንዴ ያለን አልኳቸው አይ እንደሱ ማለት ሳይሆን በድርጅት ለምን አትገባምኛ ውስጥ አሉ እንዴት ብዬ ልገባ እችላለሁ ኢህአዴግ እኮ ከኔ ፍላጎትና አስተሳሰብ ጋር አይሄድም እንደው ሌላውን ተወውና እናንተ በብሔር ነው የተደራጃችሁት እኔ ለፖለቲካ በብሔር መደራጀት አላምንም አልኳቸው አይ እሱማ ያው ኢህአዴግን እኮ አሁን አፍርሰን ሌላ እኮ አዲስ ፓርቲ ወጥ የሆነ ልንፈጥር ነው አሉ እንግዲህ ስትፈጥሩት ያን አዲስ ፕሮግራም ካላችሁ ምናየው ነገር ይሆናል እኔ አሁን ግን ፍላጎት የለኝም ልገባም አልችልም አልኳቸው ይሄን ተነጋገርን ከዛ በኋላ ልክ ብልጽግናን ባቋቋሙ ሜቢ በሁለተኛው ወይም ባልሳሳት በሶስተኛው ቀን ነው የደወሉልኝ ቃል መግባትህን ታስታውሳለህ አሉኝ ምንድነው ቃል የገባሁት እንዴ አዲስ ፓርቲ እኮ ካቋቋማችሁ አባል ሆናለሁ ብለኸኛል አሉኝ አይ እኔ እንደሱ ማለቴን አላስታውስም ሲቋቋም እናየዋለን እንነጋገርበታለን ያልኩት አልኳቸው እሺ ፈልጋለሁ ለሁሉም እንድትመጣ አሉኝ ቀጠሮ ሰጡኝ ሄድኩ እና ያኔ በቃ ወስነው ነው የጠበቁኝ አባል መሆን አለበት ብለውና ተነጋገር አይ አንደኛ እኔ ፓርቲ አለኝ ኢዴፓ አለ ያው ችግር ቢገጥመው እሱን ችግር ለመፍታት ፍርድ ቤት ሁሉ ኬዝ ይዘን የተሟገትን ነው ያለነው ሁለተኛ አሁንም ቢሆን በአዲሱ ፓርቲያቸው አካሄድ ብዙም እምነት የለኝም ከብሔር አስተሳሰብ እና አደረጃጀት የተለየ ነገር ያለ አይመስለኝም ምን ማለት ነው አሉኝ አይ ያው አመራር እኮ ያቋቋማችሁት በብሔር ኮታ ነው ምን ልዩነት አለው የድርጅቶቹ ስማቸው ከመጥፋቱ ውጪ በይዘት የተለየ ነገር አይደለም አልኳቸው አይ ዝርዝሩን በደንብ ማየት አለብህ ስለዚህ የሚያዋጣው አሁን በየግላችን በተናጠል መሄድ አይደለም አብረን መስራት ነው ያለብን እና ትንሽ እንደማስጠንቀቂያ አይነት ፍሌቨር ያላት መልእክት ነገሩኝ ማለት ነው አይ እኔ በፍጹም ይሄ የሚሆን ነገር አይደለም ይልቁንስ እንተባበር ያሉት ነገር እድሉን ከሰጡኝ እኔ አንድ ነገር ቢተባበሩ ደስ ይለኛል አልኩ ምንድነው አሉኝ ይፍቀዱልኝና በኳርተር ወይም በአመት ሁለት ጊዜ አጠቃላይ ሀገራዊ የፖለቲካ ሁኔታው እየገመገምኩ ያለምንም ክፍያ ያለምንም ኃላፊነት ሪፖርት ልስተውት ከተጠቀሙበት ይጠቅማል ብያምናለሁ አልኳቸው በኋላ በፍጹም ፈልጋለሁ ሊሉኝም አልፈለጉም በቃ ያለ አማራጭ አባል መሆን ብቻ ነው አይነት ስሜት ይዘው ነው ያናገሩኝ እኔ ግን የጋራ ሀገር አለን በጋራ ጉዳይ አብረን መስራት አለብን ብያምናለሁ ግን አንድ ፓርቲ ወይም አንድ መንግስት ውስጥ የግድ መኖር የለብንም እኔ አሁን ድሉ ቢሰጠኝ ያለውን አጠቃላይ የፖለቲካ ግምገማ ከተጠቀማችሁበት ልሰጣችሁ እችላለሁ አልኳቸው እሺም እንቢም ማለት አልፈለጉም ዝም አሉ በቃ ከዛ በኋላ ተለያየን የመጨረሻው እንግዲህ ቀን ነው ማወራ ልክ ከዛ ማግስት ነው ጸረ ልደቱ ፕሮፓጋንዳ በሳቸው ደጋፊዎች የተጀመረው ፓርቲያችን ወዲያው ብርቱካን ትዛዝ ተሰጣት ተሰርዟል ተባለ እኔ ላይ ክትትል ተጀመረ ማላቃቸው ሰዎች ጧት ከቤቴ ሰውታ በመኪና መከታተል ጀመሩ ታርጋቸውን ይዤ በቀጥታ ደህንነት ቢሮ ሄድኩኝ ለምንድን ነው የምትከታተሉኝ አልኳቸው ማን ተከታተለ እንዴ ከቤቴ ስመጣ ይሄው ክትትል እየተደረገብኝ ነው በሁለት መኪና በሶስት መኪና ስለዚህ እናንተ ካላደረጋችሁት ደግሞ ታርጋ ቁጥር ይያለሁ ይሄው ታርጋ ቁጥር ይሄን ጉዳይ የኔና ደህንነት የማስጠበቅ ኃላፊነት አለባችሁ የፖለቲካ ሰው ነኝ ለምንድን ነው ክትትል የሚደረግብኝ እኛ አይደለንም ምናልባት ሻቢያና እንትና
የነ ብርሃኑ ፓርቲ ማለት ነው ኢዜማ ሊሆኑ ይችላሉ አሉኝ። እንዴ አገሩን እኮ የምታስተዳድሩት እናንተ ናችሁ እኮ። እነሱ በኔ ላይ እንዲህ አይነት ነገር የሚያደርጉም ከሆነ ኃላፊነት አለባቸው። ታርጋውን ይሄው እንኩ፣ ይሄን ታርጋ አጣሩ፣ ይታወቃል፣ መንገድ ትራንስፖርት ያውቀዋል፣ እርምጃ መውሰድ አለባቸው አልኳቸው። እናሳውቃለን እሺ ታርጋውን ስጠና አሉኝ። ሰጠኋቸው። ከዛ በኋላ ምንም አንስተውልኝ የማያውቁ ከዛ ከኔ ጋራ በንግድ ጉዳይ በተለያየ ቢዝነስ ጉዳይ ከአመታት በፊት ጀምሮ የገንዘብ ትራንዛክሽን ያደረጉ ሰዎችን ሁሉ እየደወሉ ማነጋገር ጀመሩ። በተለያዩ ሰዎች መልእክት መላክ ጀመሩ። አርፋህ ተቀምጥም ወይ እንገላለን የሚል መልእክት በጣም የሚቀርቡ ጓደኞችን የሚሉ እየፈለጉ መልእክት እንዲደርሰኝ ማድረግ ተጀመረ። አንድ ባለስልጣን አስታውሳለሁ። እሱ እንኳን ለኔ ከመቆርቆር ነው ብዬ ነው የማስበው። ደውሎ አገኘኝ እና ልደቱ አለኝ እና ይሄን የፖለቲካ ትግል ፕሊዝ አቁመው አለኝ። እንዴ ለምንድን ነው የማቆመው አልኩት። እንተዋወቃለን ሰውየው ጋር ባለስልጣን ነው። ግድ የለህም አቁመው በእኔ ይሁንብህ አለኝ እና ያው የማስፈራራት ጉዳይ መስሎኝ ለምንድን ነው የማቆመው ነው ስል አለቀሰ ሰውየው። በቃ ነግሬሃለሁ፣ ይሄን ነገር ማቆም አለብህ፣ ችግር ውስጥ ነው የምትገባው አለኝ። በቃ ስሜታዊ እንደሆነ ገባኝ፣ ግን በመጥፎ አልተረጎምኩትም። የሆነ ነገር እንደሰማና ለኔ ከመቆርቆር እንደሆነ ገባኝ እና ተለያየን ማለት ነው። ከዛ በኋላ በቃ ያው ብዙ አልቆየም። የሀጫሉን ግድያ ያው ተከትሎ እስር ቤት እንድወረወር ተደረገ። እንዳልኩህ ለባለስልጣኖቹ የተነገራቸው የመፈንቅለ መንግስት ሙከራ ከነገዱ ከነደመቀ ጋር ሲያሴርብኝ ተይዞ ነው ተገኝቶ ነው ተብዬ ነው የተነገረው እና ከዛም በኋላ ሕክምና እንዳልሄድ ስከለከል አንዳንዶቹ እንትኖች ይነግሩኛል። ትዕዛዙ ከላይ ነው፣ ምንም ማድረግ አንችልም እና ያንተ ጉዳይ አስቸጋሪ ነገር ነው ይነግሩኝ ነበር። እና ያው እንግዲህ እስካሁን ድረስ ማለት ነው እንግዲህ ሀገሬን ደግሞ እንዳልገባ አሁን የመከልከሉ ጉዳይ ከእሳቸው ውጭ ማንም ይወስነዋል ብዬ አላምንም። እና ይሄ ሁሉ ነገር ለምን እምቢ አለኝ ነው። እንዴት እኔ ጠይቄው አንድም ሰው እምቢ ይለኛል? እንዴት ቢንቀኝ ነው አይነት ነገር ነው። እና ይሄን ነው ያየሁት እና በግሌ አይቼዋለሁ ምን ያህል ርቀት እንደሚሄዱ ማለት ነው። እንግዲህ አሁን እነዚህ ነገሮች ቀደም ሲል የሲግኒፊካንስ ጥያቄ አንስቻለሁና አብይን በተመለከተ ስለፈጠረው ውድመት ስለአነሳቸው ማለት ስለ በጣም አደገኛ የሆኑ ህዝብ ከፋፋይ ንግግሮች ስለፈጸመው ሲጅ ጭፍጨፋ ወዘተረፈ ብዙ እንናገራለን። ግን አሁንም ልመልስህ የምፈልገው ምንድን ነው አብይ ሊያደርግ ያሰበውን ሳይናገር የተናገረበት ጊዜ አለ ወይ? ሪሊ የአብይ መምጣት አንድ ትሩፋት አለው ከተባለ በኢትዮጵያ ውስጥ ያለውን ልሂቅ ውስጡ ምን ያህል ባዶ እንደሆነ ፕሪንሲፕል እንደሌለው ኢንቴግሪቲ እንደሌለው በአመዛኙ ማለት ነው። ማለት በጣት የምትቆጠሩ ሰዎች ናችሁ ያለ ቦታ ያለ ምንም እንትን ይሄ ነገር ትክክል አይደለም ስትሉ የታያችሁት እንጂ ብዙ እጅግ የሚበዛው ሰው አቅራቢያው ያለ የኔ አይደለም ብሎ የሚያስበው ህዝብ ሲጨፈጨፍ ከአብይ አህመድ ጋር የተባበረ ኢሊት ነው። አሁን የተፈጠረው እንደው የምናየው ኮንሰንሰስ የሚመስል ነገር የተፈጠረውም አብዛኛው የህብረተሰብ ክፍል የአብይን የፍጅት አርጩሜ ስለቀመሰ የተፈጠረ ነገር ነው። አሁንም ቢሆን እንደው በጣም ተከታታይ የሆነ የፖለቲካ ስራ ሰርቶ እገሌ የተባለውን ህዝብን ጨፍጨፍ ቢባል በአብይ ባቡር ላይ ለመሳፈር የሚንደረድር ቁጥሩ ቀላል ይሆናል የሚል እምነት የለኝም። ይሄ ትሩፋት ተገኝቷል ብለህ ትገምታለህ ወይ? አንተ ፖለቲካ ውስጥ እንደመቆየትህ የአብይ መምጣት በኢትዮጵያ ፖለቲካ ልሂቅ ዘንድ ያለውን ሁኔታ በተመለከተ አዲስ ግንዛቤ ሰጥቶሃል ወይ? ከዚህ በፊት አንስተነው እንደነበር አስታውሳለሁ። ሜይ ቢ ፖለቲካ ውስጥ ብትቆይ ኖሮ ያን ያህል አይገርምህም ነበር እንዳልከኝም አስታውሳለሁ። ግን ስቲል በዚህ ልክ ኢሊት የለውም ሀገሩ ብለህ ታስብ ከነበረ ከምን ተስፋህን ትቀዳ ነበር የሚለው ግራ ስለሚገባኝ ነው። እስቲ ስለ ኢሊቱ እናውራ። ማለት አብይን አውርተናል። አሁን ሰው ሁሉ አብይ እንዲህ አረገ፣ አብይ እንዲህ አለኝ፣ ይህንን ህዝብ በተመለከተ እንዲተናገር ሲባል ሰማለሁ። ግን ኢሊቱስ ልልህ ፈልጌ ነው። እንግዲህ የኤሊቱን ነገር እኔ ሁልጊዜ ማመን የሚከብደኝ ቴዲ፣ አሁን ብዙ ጊዜ ሰዎች ስላላወቁት ነው ምናምን ሲባል እኔ እንግዲህ ተመልከት፣ አሁን 3 ቀን
ባገኘሁት አግኝቸው ነው ይሄን ሁሉ ነገር የሰማሁት አይደለ በየቀኑ የሚያገኙት በዙሪያው ያሉ ሰዎች ከኔ በተሻለ ማለት ነው በመዋቅር ውስጥ የሚሰሩ ሰዎች አሉና እንዲህ ሰዎች አሁን እንዴት ነው ያውቁም ልንል የምንችለው እላለሁ እና በቃ የአድርባይነቱ ደረጃ ለራስ ክብር የማጣቱ ደረጃ ለጥቅም የመገዛቱ ደረጃ ኢትዮጵያ ውስጥ ምን ያህል ርቀት እንደሄደ ነው የሚያሳይ እውነቱን ለመናገር ለኔ የመጀመሪያው 90 ደቂቃ ውይይት በቃ በቂ ናት በቃ እሳቸው ምን አይነት ሰው እንደሆኑ ይችን ሀገር ይሄን ህዝብ ወዴት ሊወስዱት እንደሚችሉ ለኔ ግልጽ ነበር ከበቂ በላይ ግልጽ ነበር ማንም አማካኝ ያሳሰብ ደረጃ ላለው ሰው በአንድ ውይይት ያመረዳት የሚችል ይመስለኛል እና በእያንዳንዱ መድረክ ፕራይም ሚኒስተሩን ሳገኛቸው ሾክ የሚያደርግ ነገር ነው የምሰማው አሁን እንደው አንዳንዱ እየቆየሁ ስለማስታውሰው የፕራይቬታይዜሽን የመጀመሪያ ስብሰባ ሲሰበስቡ ፕራይም ሚኒስተሩ ነበሩ የሰበሰቡ እና ስለ ቴሌ ለምን መሸጥ እንዳለበት ሊያግባቡን ሲሞክሩ ያው አየር መንገድ ትንሽ እግራችን መጎተት አለብን ያው አንነከነኝ እንዳይል የተወሰነ ፐርሰንት ከተሸጠ ቢቆይም ችግር የለውም ምናምን አሉ ሰምቻለሁ የአየር መንገድ ማኔጅመንት ከዛ በፊት አግንቷቸው በጣም ቻሌንጅ እንዳደረጋቸው ሰምቻለሁ በዛ ምክንያት እንደዛ እንዳሉ ገብቻለሁ ቴሌ ግን በፍጹም መቆየት የሌለበት መሸጥ ያለበት ነው እና እንደውም አንድ ቀን ከቻላችሁ ይያችሁ ይሄዳለሁ ምን ያህል በየቦታው በየመጋዘኑ የተከማቸው ብክነት ምን ያህል እንደሆነ አሳያችኋለሁ በቃ አዳዲስ ዕቃዎች ይገዛሉ ዘመን ያልፍባቸዋል ጊዜ ያልፍባቸዋል ሳይተከሉ ሀገሪቱ የከሰረችው በቴሌ ነው እና ትልቅ ብክነት ነው ያለውና በየስቶሩ የተጠራቀመው ነገር ማመን ነው የሚከብዳቸው አሳያችኋለሁ አሉና እንደውም ለኢሳያስ ነግሬዋለሁ አሉ እነዚህ ዕቃዎች ተጠቀመባቸዋለሁ እሰጣለሁ ብየዋለሁ ካን ኢማጂን ልክ ቤትህን ስትቀይር ሶፋህን ወይ ወንበርህን አዲስ አመቱ ነው ምናምን ይዘው ሙፍላ ለማድረግ ዕቃ ስትቀይር አሲምፕል አዛት ለኢሳያስ ነግሬዋለሁ እንደሰጠዋለሁ አሁን ይሄ በቂ ነገር ነው ማለት ነው እርሜን አንድ ቀን እንደገና ሌላ ቀደም ያልኩ ስብሰባ የፕራይቬታይዜሽን ሰዎች ነበር ሌሎች ሰዎች ነበሩና ይሄን ጥያቄ መልሽ ያነሳው ዛሬ እንደውም በኢትዮጵያ ቴሌቪዥን ትንሽ ጨረፍ ተደርጎ በወቅቱ ተዘግቧል ሙሉ አይደለም የተዘገበው ለምንድን ነው እነዚህን ካምፓኒዎች ለመሸጥ ይሁሉ ሩጫ ብዬ አሁን እንደውም እኛ ምን ሸጥበት ወቅት አይደለም ፖለቲካ ቀውስ ውስጥ ነን ዓለም መጥቶ እንኳን እዚህ ለማልማትና ለመጎብኘትም እየመጣ አይደለም ምናምን ብዬ ተናገርኩ ቱጋሉ በቃ ወዲያው ዓለም ኢትዮጵያ መጥቶ ለማልማት መቆሚያ መቀመጫ አሳጥቶናል ደጅ እየጠናን ነው እናንተ ናችሁ አፕሪሺየት ማታደርጉት ብለው ኦልሞስት ጮህብኝ ማለት ይቻላል ተቀርጿል ፊልሙ ያው ይኖራቸዋል እነሱ ግን አልተላለፈምና በቃ አንድም ምንም ልዩነትና የተለየ ሐሳብ መስማት የማይፈልጉ አስታውሳለሁ ያኔ ቀን አቶ ኢየሱስ ወርቅ ዛፉ ነበሩ አንድ ጥያቄ ያነሱት ምክንያቱም እንትናቸው እሳቸው የሚመሩት ባንክ 10 ሚሊዮን ብር ለዚህ ለአንድነት ፓርክ ግንባታ ተጥሎበት ነበር እንዲያዋጣ በኋላ እንግዲህ እሳቸው ያንን እድል ለመጠቀም ብለው ነው መሰለኝ እዛ ስብሰባው እንደ ክቡር ጠቅላይ ሚኒስትር 10 ሚሊዮን ብርኛ ከየት አምጥተን ነው የምንሰጠው ባንካችን እኮ ችግር ላይ ነው ምናምን አሉ ሰውየው ርዕሰ ጉዳዩ ለዛ አይደለም ስብሰባ የተጠራው ግን እድሉን መጠቀም ፈልገው ነው ተጽኖባቸው ነው ማዋጣት አለባችሁ እናንተ አዋጣችሁ አላዋጣችሁ ምንም ፕሮጀክቱን ከመስራት ወደ ኋላ የሚያግደኝ ነገር የለም እሰራዋለሁ አለማዋጣት ትችላላችሁ ብሎ ተቆጣ በምንም ተአምር አንድ ሐሳብ በቅንነት ወስደው ለመመለስ የሚሞክሩት የለም ቶለሬት አድርጉ እና ሪሊ ይሄ ጠፍቶት ነው ወይ ማህበረሰቡ አሚን በዛ ዙሪያ ያለው ኮሚኒቲ በተለይ እሳቸው ጋር አብሮ የሚውለው እኔ አይመስልኝም አንድ ጊዜ የገባሁትኝ እሳቸው ጋር ውይይት ያደረኩት እንትና አቶ ለማ መከላከያ ሚኒስተር አቶ ገዱ አንዳርጋቸው የውጭ ጉዳይ ሚኒስተር ሆነው ተሹመው ነበር እና ጧት ነው የሰማሁትኝ በረፋድ አካባቢ አቶ ገዱ የውጭ ጉዳይ ሚኒስተር ሆነ ተብሎ ሰምቼ ከእሳቸው ጋር ከሰዓት በኋላ ነበር ቀጠሮ በኋላ ማመን አልቻልኩም እንዴ አቶ ገዱ ነው የውጭ ጉዳይ ሚኒስተር አድርጎ የሾመው ብዬ ለምን እኔ አቶ ገዱ ብቃት ያለው ሰው እንደሆነ አውቃለሁ የውጭ ጉዳይ ሚኒስተር ግን መሆን አለበት ብዬ አላምንም በሌላ ሴክተር
ቢመደብ ሌላ ውጤታማ የሆነ ስራ ይሰራል ብዬ ግን አምናለሁ ከልምዱም አንጻር። በኋላ እንዴ እውነት ነው ዛሬ የሰማሁት ዜና አቶ ገዱን ውጭ ጉዳይ ሚኒስትር አድርገህ ሾማቸዋል አልኩት። አዎ ምን ነው አለኝ። እንዴ አቶ ገዱ ከክልል አምጥተህ የኢትዮጵያ ውጭ ጉዳይ ሚኒስትር እንዴት ታደርጋለህ? የዲፕሎማሲ ልምድ የሌለው ሰው ከፎሬን ኮሚኒቲው ጋር ግንኙነት የሌለው ሰው ለምን ሌላ ውጤታማ የሚሆንበት ቦታ ላይ መመደብ ትችል አልነበረም ወይ? እንዴት ደግሞ ብዙ ብቃት ያላቸው ሰዎች ልምድ ያላቸው ሰዎች አሉ በዚህ ረገድ። አቶ ገዱን እዚህ ቦታ ላይ ማስቀመጥ ለምን አስፈለገ አልኩት። ሳቀና እኔ ድሮም እኮ ውጭ ጉዳይ የምመራው እኔ ነኝ፣ አሁንም እኔ ነኝ የምመራው፣ ይቀመጥበታል። እንደዚህ ነው ያለኝ። አሁን እንግዲህ በቃ ይሄ እንግዲህ እኔ በገባሁ ቁጥር የምሰማው ነገር ነው አይደለም። አንድ የሱ የጠቅላይ ሚኒስትሩ አማካሪ ከሆኑ ሰዎች ውስጥ አንዱን በአጋጣሚ ተገናኘ እና አቶ ከሌ አንተ እኮ ምልህ ነባር የነበርክ ሰው ነህ፣ ብዙ ልምድ ያለህ ነህ፣ እውቀት ያለህ ነህ፣ እንደ ይሄ ነገር መስመር ሲስት እንዴት ዝም ብለህ ታያለህ? ካንተ እኮ ብዙ እንጠብቃለን አልኩት። እንደዚህ ነው ያለው። ልደቱ ምን ማለት ነው? እኔ የጠቅላይ ሚኒስትሩ አማካሪ ተብዬ ከተሾምኩ ጀምሮ ብታምን ባታምን አንድም ቀን ጠቅላይ ሚኒስትሩ አነጋግረውኝ ያውቁ። እንግዲህ ይሄ ሰውዬ ቢሮ ጠቅላይ ሚኒስትር ቢሮ ውስጥ ነው ያለው። ከኔ የተሻለ እንዳውም አንተ እንደምታገኛቸው አውቃለሁ አለ። ከኔ ማጂ ይሄን ሁሉ እውነታ እያወቁ ነው እንግዲህ እዛ ውስጥ አንድ ማታ ማታ እየወጣ ስለ ለውጡ ውጤታማነት ስለምናምን የሚያወራ የመንግስት ቃል አቀባይ ሆኖ ሰው ድንገት አንድ ቀን ሂልተን ተገናኘ እና ስንገናኝ ገና ይተቸኛል ብሎ ልደቱ ይሄ ሰውዬ እኮ ሀገሪቱን እያፈረሳት ነው አለኝ። ማታ ማታ ግን በቃ በተስተካከለ መንገድ ምናምን የማያወራው ነገር የለም። በዚህ ደረጃ ዘቅጠናል፣ ወርደናል። እዚህ ቀደም ተናግሬያለሁ። አንድ ጉዳይ አንድ ባለስልጣን አግኝቶኝ አርፈህ ብትቀመጥ ይሻላል ኢሳያስ ይገልሃል አለኝ። ለምንድን ነው ኢሳያስ የምታወራው? እንግዲህ የመንግስት ባለስልጣን ሆኖ ነው እንደዚህ የሚለኝ። እንደውም ስንቱን አውርተህ ትዘልቀዋለህ? በዚህ አይነት ችግር ውስጥ ነው ያለው፣ በዚህ አይነት ቀውስ ውስጥ ነው ያለው እና ሪሊ የኤሊቱ ጉዳይ ምንም የሚያሳዝን ነገር ነው። እሱን ነው የምልህ። አሁን ማለት አብይ የአገሪቱ የአሁኑ ወቅት የአገሪቱ ቁጥር አንድ የደህንነት ስጋት መሆኑ ላይ በደንብ እንስማማለን። እንደምታውቀው ግን የሀገሪቱ ችግር ሁሉ በአብይ ፐርሶኒፋይ ተደርጎ ኦቨር ሲምፕሊፋይ ሲደረግም ሌላ ችግር ነው ብዬ ስለማስብ ነው ማነሳው። ለምን አብይ በዛ ደረጃ እነዛን ሁሉ ውድመቶች በሚያደርስበት ወቅት ሁሉ በኢትዮጵያ ያለው የተለያየ ኢሊት በሚገባ ተባብረዋል እና አሁን አዲስ ነገር ሰምቻለሁ ብሎ መተወንም የለበትም። ብዙ ሰው የይቅርታ መሸሸጊያ ይሄ እኔ እኮ እድል እንስጣቸው እንደው ከፈለጉት ነው ያልኩት እንጂ ገባኝ። አይ እኔ እንደው አጠቃላይ ነገሩ ሲታይ መታከል ያለበትን ነገር ማንሳት ፈልጌ ነው እንጂ እንደው እንትን ለማለት አይደለም። ምንድን ነው አሁን ገባን የአሃ ሞመንትን መሸፈኛ አድርገው ሊጠቀሙ ይሞክራሉ። ያ ይቅርታን ባይፓስ ለማድረግ የሚካሄድ መንገድ አድርጌ ነው የምረዳው። የቀንጅብ ሲል የማይቃወም ሰው ምንድን ነው የኮድድ የሆኑ ጄኖሳይዳል ቃላት የቀንጅብ ሲል፣ ጸጉረ ልውጥ ሲል፣ ጃውሳ ሲል፣ ጁንታ ሲል ምናምን ሲል፣ ሸኔ ጄኖሳይዳል የሆነ ቃል ሆኗል። አሁን ቤተሰብን ለመግደል ጥቅም ላይ የሚውል ባለፈው ዶክተር ሚልኬሳ ሲናገር ነበር። ቤተሰብ የመግደል ፖሊሲ ኦሮሚያ ውስጥ ኢንስቲቱት የተደረገው ከአንድ ዓመት በኋላ እንደዚህ ከሆነ ወራት በኋላ ነው እምልህ። አሁን አብይ መጠቀሱ መገለጡ እኔ በጣም አስፈላጊ ነገር ነው ብዬ ነው ማምነው። ከአቶ ገዱም ጋር እንግዲህ በአደባባይ የተገባ ቃል ስለሆነ ቀጠሮ አለን። መጎትጎቴን ቀጥያለሁ። አሁን መጥተው እንደገና በዚሁም አጋጣሚ ጥሪ ያቀርባለሁ። በነገራችን ላይ ያልተነሱ ያልተወሩ ብዙ ጉዳዮች አሉ። ምክንያቱም የሀገሪቱን ጉዳዮች እየወሰነ ያለው አእምሮ ምን ያህል ጨለማ ምን ያህል ጄኖሳይደል እንደሆነ በተጨባጭ ማስረጃ ህብረተሰቡ እንዲገነዘብ ስለሚያደርግ ዞሮ ሰው በተለያየ መታጠፊያ በተለያየ ኮርነር ላይ ገባኝ ካለ ቅድም እንዳልከው ነው። በቃ እንኳን አሁን ገባህ፣ ዋናው ከዚህ በኋላ አፍራሽ የሆነ እንቅስቃሴ ውስጥ አትሳተፍ፣ አብይን ኢኔብል አታድርግ ማለቱ ስለሚበልጥ ነው። ግን አት ዘ ሴም ታይም ጸጸትና ይቅርታም ደግሞ የለችም። መረዳት አለ በሚባልበት ልክ ጸጸትና ይቅርታም አትታይም ብዬ ነው ነገሩን እያነሳ ያለሁት። ሁሉም
የማምለጫ መስኮቱ አድርጎ ራሱን ሳኒታይዝ የሚያደርግበት መንገድ ሆኖ አየዋለሁ አብይ አህመድ እንድል ነው። እውነት ነው። እና ኤኒዌይ መቼስ እንዳልከው ጸጸትም ቢያሳዩ ጥሩ ነው። ካላሳዩም አትሊስት እውነቱን ተቀብለናል አሁን ቢሉ አንድ ነገር ነው እውነቱን ለመናገር እና በዛ ደረጃ እየተናገሩ ያሉ ሰዎች እኔ አደንቃለሁ። የበለጠ መበረታታት አለባቸው። ሌሎች ነገራቸውን እኔም እደግፋለሁ። አሁን እዚህ ኮርት ላይክ የሆነ እንትን ለመፍጠር ፈልጌ አይደለም፣ ሚሲንግ የሆነውን ነገር መጠቆም ስለፈለግኩ ነው። ማለት አሁን ለዛ ነው በቀደም አቶ ገዱን አንስተዋል። ለምሳሌ ባለፈው ጠቅሰህ ተጠያቂነት በሚመጣበት ወቅት በግልጽ መጥቼ ተጠያቂ እሆናለሁ፣ እስከዛ ላደረስኩት ጥፋት ደግሞ ይቅርታ ጠይቃለሁ ብሎ ያችን መንገድ አላለፋትም። የተወሰኑ ቢያክልባቸው የምንፈልጋቸው ዝርዝሮች ነበሩ ብለን በፕሮግራማችን ላይ ጠቅሰናል። ግን ቢያንስ ያንን ሌሎቹ ሲያደርጉት አንመለከትም። ጭራሽ ትላንትም ትክክል ነበርን ዛሬም ትክክል ነበርን ሲሉ ስለማያቸው ነው። እኔ የአቶ ገዱን መንገድ አልተከተሉም። ባለው ነገር ዙሪያ ይቅርታው እንዴት መሆን ነበረበት ምናምን ብለህ ልትነጋገር ትችላለህ እንጂ በአጠቃላይ በስርዓቱ ከስርዓቱ ጋር በመሆን በአገር ላይ ላደረሰው ውድመት ይቅርታ ጠይቋል። ደግሞም ተጠያቂነትንም በተመለከተ ያለውን አስተያየት ግልጽ አድርጓል። ብዙ ሰዎች ግን ምን ሲሉ ስለማይመስል ይሄን አስተያየት ማነሳው ትናንት እኮ እኛ የደገፍነው ለሀገር ይጠቅማል ብለን ነበር፣ ለሀገር ይጠቅማል ብለን ደገፍን፣ ለሀገር አይጠቅምም ስንል እየተቃወምን ነው ብለው የትላንት የአብይ ድጋፋቸውን እንደ ጤናማ እርምጃ ያስመስለው ሊያቀርቡት ይሞክራሉ። አብይ በስልጣን ዘመኑ ጄኖሳይደል ያልነበረበት በሪዮተሪክ ደረጃ ጄኖሳይደል ያልነበረበት የስልጣኑ ክፍል የለም። በነገራችን ላይ በህብረተሰብ ላይ አሁን ለራሱ ሲል ህገ መንግስት ለማሻሻል እየተንደረደረ ነው። ትላንትና ግን ከአማራ የፖለቲካ ኃይሎች የተነሳለትን ጥያቄ ለአንድ ሰፈር ሲባል ህገ መንግስት አይሻሻልም ያለ ሰው ነው። ለአንድ ሰፈር ሲባል ህገ መንግስት አይሻሻልም ሲል ስለ አማራ ህዝብ ያለውን አስተያየት ሊያውቅ ያልቻለ ኤሊት ምን አይነት ነው ተብሎም አብሮ መጠየቅ አለበት። ትላንትም ልክ ነበርኩ ዛሬም ትክክል ነኝ አይነት ጨዋታ ጥሩ የሚሆን አይመስለኝም ለማለት ነው። ኒስ ወደ ማጠቃለሉ እንውሰደውና አሁን የናሬቲቭ ኮንሰንሰስ እየተፈጠረ ያለ ይመስላል። ከዚህ በፊትም አንስቼዋለሁ በሬዮት ፕሮግራሞችን ላይ ከአንተም ጋር ስንነጋገር የሀገሩ የጋራ አደጋ አብይ አህመድ ወይም እሱ አብይ አህመድና ክሮኒዝ ናቸው። እሱ በፐርሶኒፋይ የሚያደርገው በዋነኝነት እሱ የሚመራው የአገዛዝ ሆኖ ግን እሱ ስልጣኑን ደግሞ ስለሰበሰበ በአሁኑ ወቅት አብይ አህመድ የአገሪቱ ቁጥር አንድ የደህንነት ስጋት ፕላስ የኦልሞስት በኢትዮጵያ ውስጥ ያሉ ሁሉም ህብረተሰቦች የጋራም የተናጠልም የህልውና አደጋ በሆኑ የተሻለ ግንዛቤ እየተፈጠረ ያለበት ሁኔታ ነው የሚታየው። ቀጣዮቹ እርምጃዎች ግን አሉ እና ይሄንን ወደ ፍሬ ለመለወጥ መደረግ ስላለባቸው ነገሮች መነጋገር ያስፈልጋል ብዬ ስለማስብ ነው። እሱም በተመለከተ ከዚህ ወዴት እንቀጥል፣ አብሮ ደግሞ እነማንስ የበለጠ ህብረተሰቡን እንዴት አፕሮች ቢያደርጉት የበለጠ ግንዛቤ ሊፈጠር ይችላል። እንግዲህ ያው ማወቅ አለ፣ ማመን አለ፣ ኮሚትድ መሆን አለ፣ ራስን መስጠት አለ። የተለያዩ ደረጃዎች ናቸው እነዚህና ወደዛ ደረጃ ለማሻገር መደረግ ስላለባቸው ነገሮችን ምን እናንሳ። በእናንተ በኩል ያሉ ቀጣይ እቅዶችንም እንደዚሁ ብታወራን ደስ ይለኛል። ዌል እንዳው ይሄኛውን ለመቋጨት ያው ስለተማመን ብዬ ነው ማውራቱ። አዲስ ነገርም ባይሆን ይጠቅማል በሚለው ላይ ተስማምተናል። በትግል በሚያካሄደው ህብረተሰብም ዘንድ ራሱ የሚፈጥረው ተነሳሽነት አለ፣ በአገዛዙም ውስጥ ደግሞ የሚፈጥረው ነገር አለ የሚለው ነገር በጣም ወሳኝ ነገር ይመስለኛል። ግን እውነቱን ለመናገር እኔ የማውቀው ነገር ኢመንት ነው። ከኔ በላይ በጣም ብዙ የሚያውቁ ሰዎች አሉ። ያው ግንኙነታቸው የበለጠ ቅርብ የሆኑ ሰዎች በፓርቲ መዋቅር፣ በመንግስት መዋቅር፣ በአማካሪነት ብዙ የሰሩ ሰዎች ስላሉ ማለት ነው። እና ሪሊ ይሄን ጉዳይ ሁሉም ሰው መረባረብ መቻል አለበት። በቀደም ሰምተኛል አቶ ገዱ ብዙ ያልነገረን ነገር አለ ብዬ ነው አሁን ማምነው። ያው እኔ በጣም መመስገን አለበት። ተጸጽቷል። መጸጸት ብቻ አይደለም፣ ይቅርታ ጠይቋል። ይቅርታ መጠየቅ ብቻ አይደለም፣ ወደፊትም እውነተኛ የሆነ የሽግግር ጊዜ ፍትህ ሲኖር ተጠያቂ ሆናለሁ ብሏል። ይሄ ትልቅ ታላቅነት ነው እውነቱን ለመናገር።
ግን ብዙ ነገሮች ያቃለ የሚል እኔ በሶስት ውይይት ይሄን ያህል ካወቅኩ እንደና አቶ ገዱ አይነት ሰው በጣም ብዙ ነገር እንደሚያውቁ ገምታለሁ። አስታውሳለሁ አቶ ገዱ ውጭ ጉዳይ ሚኒስትር እያለ ቢሮ ለአንድ ጉዳይ ቀጠሮ ይዤ ሄጄ ነበረ። ሁለት ጊዜ ነው አቶ ገዱን ያገኘሁት ኢትዮጵያ ውስጥ እያለሁና አንደኛ ባህር ዳር ለግል ጉዳይ ሄጄ ቢሮ ቀጠሮ ይዤ አግኝቼው ነበር። ግን የግል ጉዳይም ቢሆን የሄድኩበት ያው የሀገር ጉዳይ ሳንነጋገር እንዴት እንለያያለን ብለን ተወያየን። ለውጥ የሚባለው ነገር ከመጣ በኋላ ነበርና ተነጋገርን። ልክ ዶክተር አብይ እንዳሉት አቶ ገዱም እስቲ የሚታይህ ነገር ምንድነው? ወዴት ነው ልንሄድ የምንችለው? እና በአካባቢው ያለውን የፖለቲካ ሁኔታ ጂኦፖለቲክሱን ጨምረህ እስቲ ጽፈህ ስጠኝ ሁሉ ብሎ ጽፌ ሰጥቼዋለሁ። እዛ ራሱ እያለ ወደ 14 15 ገጽ ነው። ምን በቅንነት ነበረኛ በሐሳብ ለመርዳት ጥረት ያደረገው። እኔ ቢፈቀድልኝ ኖሮ እውነቱን ለመናገር በኳርተር በአመት 3 ጊዜ 4 ጊዜ የፖለቲካውን ሁኔታ እየገመገምኩ ባቀርብ ደስታውን አልችልም ነበር። ቢጠቀሙበት ኖሮ ማለት ነው። በዛ ደረጃ ነበረኛ የምናስበው። እነዚህ ሰዎች ያቅም ችግር ሊኖርባቸው ይችላል፣ የልምድ ችግር ሊኖርባቸው ይችላል። ግን ደግሞ በቃ ለውጥ ለማምጣት ግን ወስነዋል የሚል ነበረ መጀመሪያ የነበረን ትንሽ ግንዛቤ እና አቅማችን በፈቀደ መጠን በቅንነት ነበር ለመርዳት የሞከርነው። ግን እንደዛ አይደለም እና አቶ ገዱን ኋላ መጨረሻ ላይ የተገናኘ ነው ውጭ ጉዳይ ሚኒስትር ሆኖ ነበር። የዚህ ታስታውስ እንደሆነ የሽግግር መንግስት ሰነድ አዘጋጅቼ እየበተንኩ ነበር እና ሰዎችን ሎቢ ያደርግ ነበረ። ለገዢው ፓርቲ ሰዎችም ልኬላቸዋለሁ ከጠቅላይ ሚኒስትሩ ጀምሮ ማለት ነው። ሰነዱ ሚኒስትር አልነበረም እና አቶ ገዱ ልኬለት ቀጠሮ ይዤ ሄድኩኝ ቢሮ አወራን። የሽግግር መንግስቱን ጥያቄ ሰነዱን እንደሚያምንበት ነገረኝ እና ሲነግረኝ ታዲያ አቶ ገዱ ሞክሯ እንግዲህ በፓርቲው ውስጥ ይሄ ነገር ተቀባይነት እንዲያገኝ ጥረት እኮ ማድረግ አለባቸው። ሳቀብኝ። ልደቱ አንተ ብታደርግ ይሻላል፣ እኛ ምንም እሱን ለማድረግ ምንም መብቱም አቅሙም የለንም አለኝ። የማማት ጉዳይ አይደለም ይሄ፣ ሳገኘው የማወራው ነገር ነው እና ሪሊ እዛ መዋቅር ውስጥ ሆነው እንዴት ነበር ሲሰራ የነበረው? አንድ ጥያቄ መጠየቅን አስታውሳለሁ። ታስታውስ እንደሆነ ያኔ የዚህ አባይ ግድብ ጉዳይ ትልቅ ኢሹ ሆኖ ድርድሩ ወደ አሜሪካ ወደ ዋይት ሃውስ የመጣበት ወቅት ነበር እና እንደውም ጦርነት ሊነሳ ይችላል በግብፅና በኢትዮጵያ ተብሎ የተፈራበት ሁኔታ ነበር እና ጥያቄ ያቀረብኩ እንደው እኔ ይመጣል የሚል እምነት የለኝም ጦርነት በግብፅና በኢትዮጵያ። ነገር ግን የተወሰነ ፐርሰንትም ቢሆን የሚመጣበት እድል ካለ ምን ዝግጅት እያደረጋችሁ ነው? እኛ ለምሳሌ በአየር ኃይል ግብፅን መብለጥ አንችልም፣ ግን ባለችን አቅም አትሊስት የሚሳኤል የአየር ዘመናዊ መቃወሚያ ልንታጠቅ እንችላለን። በዛ ደረጃ ምንም ዝግጅት እየተደረገ ነው ብዬ ጠየቅኩት አቶ ገዱን እና ምንም የማውቀው ነገር የለኝም አለኝ። እንደ ውጭ ጉዳይ ሚኒስትር እኮ ነህ አቶ ገዱ እንዴት ነው የማታውቀው አልኩት። ምንም የሚነገር ነገር የለም አለኝ። ጀስት ዋን ማን ሾው አየህ። እና ሪሊ ብዙ ሰዎች ብዙ ነገር ይዘዋል። ህብረተሰቡ ደግሞ ከተወሰኑ ሰዎች ሁልጊዜ ተቃዋሚ በመሆን ከምንታወቅ ሰዎች ብቻ ከሚሰማ አብረው ከሰሩ ሰዎች ሲሰማ የበለጠ ያምናል። አቶ ለማ ለምሳሌ እኔ በጣም ብዙ ሚስጥር ያውቃል የሚል እምነት አለኝ። ኃላፊነትም አለበት ብዬ አምናለሁ አቶ ለማ። ለምን ይሄ ለውጥ እኮ ብራንድ የተደረገው እኮ በሱ ስም ነበረ። ቲም ለማ ነው ይባል ነበር። ጠቅላይ ሚኒስትሩን ጠቅላይ ሚኒስትር እንዲሆኑ በማድረግ ረገድ አቶ ለማ የተጫወተው ሚና ቀላል አይደለም። ዕዳ አለበት ብዬ አምናለሁ። በእውነት የታገለው ለለውጥ ከሆነ ለእውነተኛ ለውጥ ከሆነ ይሄ ለውጥ እንዲከሽፍ በማድረጉ ሂደት ሚና ነበረው የሚል እምነት አለ። እየተናገረ አይደለም፣ አልተናገረም። አዝናለሁ። እኔ አዲስ አበባ አንድ ወዳጁን አግኝቼ የለማ ወዳጅ መሆኑን ሲነግረኝ አቶ ለማና እኔ ተገናኝተን አናውቅም። በነገር ላይ አብረን ተምረናል፣ ግን ያኔ ባለስልጣን መሆኑንም አላውቅም ነበረ። በግል ማውርተን አናውቅም። አዲስ አበባ ዩኒቨርሲቲ ፒኤስአይአር ዲፓርትመንት ኢንተርናሽናል ሪሌሽን አንድ ላይ ተምረናል ለ2 ዓመት ለማስተርስ ፕሮግራም ማለት ነው። ግን ማንነቱን አላውቅም። ያኔ ዝምተኛም ሰው ነው፣ ብዙም መግባባትም የለንም። ኋላ ነው ያወቅኩት ባለስልጣንም እንደሆነ እና ከስልጣኑ ከተባረረ በኋላ አንድ ጓደኛውን አገኘሁት። ነገረኝ። ጓደኛው ነኝ፣ የቅርብ ጓደኛው ነኝ አለኝ። በምን ሁኔታ ላይ ነው ያለው አልኩት። ነገረኝ ያለበትን ሁኔታ። ኦልሞስት በቁም እስር ላይ ነው ያለው አለኝ።
መልእክት አለኝ እባክህ ንገርልኝ አልኩት። ምንድን ነው አለኝ። አይ አሁን ያልኩህን ነገር ነገርኩት። በአንተ ስም እኮ ብራንድ የተደረገ የለውጥ ሂደት ነው። ብዙ ሰዎች በአንተ ነው እምነት የነበራቸው። አሁን ኢትዮጵያ ለገባችበት ጣጣ እና ችግር አንተ ተጠያቂነት አለብህ። እንዴት ቢያንስ ወጥተህ በዚህ ጊዜ አትናገርም? እና መጀመሪያውንም የታገልከው ለህዝብና ለሀገር ጉዳይ አልነበረም ማለት ነው። አሁን የራስህን ደህንነት አስጠብቀህ ወይም አስቀድመህ ዝም ካልክ ይሄን ሂድና ንገርልኝ አልኩት። እና ሰውየው ምን አለኝ? አሁን አንተ የጠየቀው ጥያቄ ነው የራሴ ጠይቄዋለሁ አለኝ። ምን አለህ አልኩት። አይ ለማንሳት ሞክሬያለሁ፣ ለመጠየቅ ሞክሬያለሁ። አጠገቤ የነበሩ ሰዎች ሁሉ የኔ ጓደኞች፣ ከኔ ጋራ በጣም መግባባት አላቸው የምላቸው ሰዎች ሁሉ ከዱኝ። አጌንስት እኔ ነው የቆሙት። አፍህን ዝጋ ነው ያሉኝ። እኔ አቅም የሚችለውን ነገር አድርጌያለሁ። እና ሰውየው ደግሞ በጥንቃቄ ካልያዝነው ሁላችንንም ያጠፋናል ተራበተ ብሎ አለኝ። የት ነው አቶ ለሙ አሁን ያለው? ለምንድን ነው የማይናገረው? እኔ በዚህ አጋጣሚ ጥያቄ ማቅረብ እፈልጋለሁ። ኃላፊነት አለባቸው። ቀላል ነገር አይደለም ይሄ። አቶ ታዬ ሌላ ዕዳ ኑሮበት አይደለም። ሀገር ቤት እያለ ልጆች እያሉት ሚስት እያለችው ምንም ገንዘብ የሌለው ሰውዬ፣ ሙስና ውስጥ ያልገባ ድሃ የሆነ ሰው ለሀቅ ቆማለሁ ብሎ ተናግሮ ነው እስር ቤት የገባው። አቶ ለማ አሁን የት እንዳለ ባላውቅም ውጭ ሀገር ነው ያለው። ለምንድን ነው የማይናገረው? ጣሊያን እንዳለ ይሰማል። ለምንድን ነው የማይናገረው? መጀመሪያም ቢሆን ለራስ ጉዳይ ነው ማለት ነው ትግሉ የተካሄደው፣ ለህዝብ አይደለም፣ ለሀገር አይደለም ከሆነ ሪሊ ይጠብቃለሁ እውነቱን ለመናገር ነው። እና ብዙ ሰዎች ማለት ነው ብዙ ነገር የሚያውቁ ሰዎች አሉ። እና አንደኛ አሁን በስልጣን ላይ ያለው ሰው ብቻውን በ130 ሚሊዮን ህዝብ ላይ እየወሰነ ያለው ብቻው፣ አብረውት የሚሰሩ ሰዎችን አያዳምጥም። አማካሪ ናቸው። ብዙ ጊዜ እናቶ ሌንጮ ለታ ምናምን አማካሪ ናቸው ምናምን ሲባል እሰማለሁ። ይሰማል? ይሰማኛል። ይሰማል? እናቶ ሌንጮ ለታ አማካሪ ናቸው ሲባሉ እሰማለሁ። እኔ እንዳልሆኑ አውቃለሁ። ብዙ ሰው ግን የእሱ አማካሪ እንደሆኑ አድርጎ ነው የሚያስበው። ብዙ ሚስጥር እንደሚያውቁ አውቃለሁ። ለምንድን ነው የማይናገሩት? እውነቱ እድሜ ልካቸውን በኢትዮጵያ በትግል ዓለም ኖርን የሚሉ ሰዎች ናቸው። ይቺ ሀገር በአንድ ሰው ምክንያት እንዲህ አይነት ጣጣ ውስጥ ስገባ ለምንድን ነው የማይናገሩት? ምንድን ነው የሚያስፈራቸው ከዚህ እድሜስ በኋላ? እውነቴን ነው። እና ምንም የማንንም ሀሳብ የማይቀበል መሪ ነው አሁን ያለን። በራሱ ዓለም ብቻ የሚመራ ሰው ነው ያለን። ይሄን ከኔ በላይ ብዙዎቹ ያውቃሉ። አንድ ወዳጄ የድሮ ባለስልጣን የነበረ ሰው ትልቅ ኃላፊነት ይዞ የሚሰራ እና አንድ ቀን ምሳ ጋበዘኝ አለ ጠቅላይ ሚኒስትሩ። እሺ ብዬ ሄድኩኝ። ምሳ ተጋበዝኩ። ከዛ ወራን እና መጨረሻ ላይ እኔ መቼም ያው ሹመት ከዚህ በኋላ አልፈልግም፣ በመንግስት ስልጣንም መስራት ፍላጎት የለኝም፣ ግን ያው ባለኝ ልምድ አለኝ፣ መርዳት ፈልጋለሁ አንተ እና እንደው ምን ብረዳ ይሻላል፣ በምን ሴክተር ጥናቶች ምን ላቀርብ ይችላል፣ ምን ልርዳህ አልኩት አለ። ስቆ ጸለይ ያለኛል። በጣም ትልቅ ሰው ነው እንግዲህ ይሄ ሰውዬ። ከኔ ማጅን በቃ ከሰው ምንም ጥሩ ነገር ይመጣል ብሎ ሐሳብ አለ ብሎ ማያምን፣ እኔ ሁሉን ነገር አውቄ ጨርሻለሁ፣ ለዚህ ቦታ በቃ የተመረጥኩ ነኝ ብሎ የሚያምን ሰው ነው ያለው። እና ሪሊ ቅድም እንዳልኩት በየዋህነትም ከዚህ ሰውዬ ጥሩ ነገር የሚጠብቁ ሰዎች ስለሚኖሩ ሪሊ እውነታውን እንዲረዱት፣ እውነታውን ተናግረውም ደግሞ ዋጋ እየከፈሉ ያሉ ሰዎች ደግሞ እንደ ውሸታም እንደ ቀጣፊ እንዲቆጠሩ የሚደረገውን ዘመቻ ማክሸፍ ኃላፊነት አለብን የሚል እምነት አለ። እና ሪሊ ብዙ ሰዎች ኢቭን እዚህ አሜሪካን ሀገር የሚኖሩ ከትናንት በፊት ወዳጅነት የነበራቸው አሁን አፋቸውን ለጉመው ዝም ያሉ ሰዎች አሉ። ምንም ጥርጥር የለም፣ ብዙ ነገር ያውቃሉ። እኔ ከማውቀው በላይ ብዙ ሚስጥር ያውቃሉ፣ ግን መናገር አይፈልጉም። እኔ እነዚህን ሰዎች መጠየቅ ፈልጋለሁ። ትናንትም የታገላችሁት ለካ ለህዝብ አልነበረም ማለት ነው፣ ለሀገር አልነበረም ማለት ነው ከሆነ ለምንድን ነው የማትናገሩት? እውነቱን ለህዝብ የማትመሰክሩት ለምንድን ነው ማለት ፈልጋለሁኝ። እና አይ ቲንክ ከበቂ በላይ የተወያየንበት ይመስለኛል። የቶም ጋርድነር መጽሐፍ መጀመሪያ ላይ የሚያነሳው ነገር አለ፣ የአብይ ፕሮጀክት የሚለው መጽሐፍ ላይ እና ሰዎችን ስለ አብይ ለማነጋገር ሲሞክር
ፈቃደኝነታቸውን ከገለጡ በኋላ አንዳንዶቹ ቁጥሩን ብሎክ እንዴት እንዳረጉ ሀሳባቸውን ለውጦ በዚህ ጉዳይ ላይ መናገር አልፈልግም እንዳሉ እንዲህ እንዲያ የሚያነሳቸው ነገሮች አሉ። ከሱ ምንድነው የጭቆና እጆች ባሻገር ሆነው ያሉ ሰዎች ጭምር ይህን ያህል ራሳቸውን በፍርሃት ማስገዛታቸው የሚያስገርም ነው። በተለይ የፖለቲካ ትግል ውስጥ ካሉ ማለት ነው። እና አይ ቲንክ መተው አስተያየት መስጠት፣ መናገር፣ የሚያውቁትን በዝርዝር መግለጥ አለባቸው። አንድ ደግሞ አይ ቲንክ ያልጠቀስከው እና ምናልባት አስፈላጊ ነው ብዬ የማስበው ነገር በጣም ብዙ ሚስትሪዎች አሉ ባለፉት 7 ዓመታት የተከሰቱ ከፍተኛ ተጽዕኖ የሚፈጥሩ ሰዎች የተገደሉባቸው ሁኔታዎች፣ ብዙ ሰው ያለቀባቸው ክስተቶች፣ ብዙ ሰቅጣጭ የሆኑ ውድመት የደረሰባቸው ጦርነቶችና ያወሳሰን ሂደቶቻቸው፣ አሁን ሀገሪቱ የገባችበት ሁኔታ፣ የተወሰኑባቸው ወሳኝ የሚባሉ መታጠፊያዎችን በተመለከተ ይጣራሉ፣ ለህዝብም ይገለጻሉ ተብለው ሳይገለጹ የቀሩ ብዙ ጉዳዮች አሉ እና እነዛን ለታሪክ ለህግና ለህሊና ሲባል ለህብረተሰብ የአሁን ግንዛቤ ሲባል የለውጥ ግብዓት እንዲሆኑና ትክክለኛ ግንዛቤ ህብረተሰቡ አሁን ኢትዮጵያ ውስጥ ስልጣን ይዟል ስለሚባለው ግለሰብና አእምሮ እንዲያውቅ ሲባል አንዱ ሊሰጡት የሚችሉት አገልግሎት ይሄ ነው እና ያንን ያነሳኸውን ጥሪ ማጠናከር ስለፈለኩ ነው። ሁለተኛ ይህን አጋጣሚ ተጠቅሜ ማንሳት የምፈልገው መሰለ የተለያዩ አስተያየት ያላቸውን ሰዎች እዚህ ሚዲያ ላይ ለማምጣት እንሞክራለን። ከዚህ ቀደም በብዙ ጉዳዮች ላይ የተለየ አስተያየት ኖሮን ሳለ ግን መተው ሀሳባቸውን የገለጹልን ለጥያቄዎቻችን መልስ የሰጡትን ከልብ ማመስገን ወዳለሁ በነገራችን ላይ። ነገር ግን አንዳንዶቹን ደግሞ አፕሮች ስናረጋቸው ትላንት እኮ በዚህ ጉዳይ ላይ ይሄን አቋም ይዘህ ነበር፣ ትላንት እኮ ይሄንን አስተያየት አራምደህ ነበር ይላሉ። ወል እነዛን ሀሳቦች መቀየር አያስፈልገኝም አሁን ያለውን የህልውና ደረጃ ላይ የደረሰ አደጋ ለመከላከል ለአንዱ በመስገድ ወይ ለአንዱ የሚመቸውን አስተያየት በመያዝ አይደለም ትብብር የሚባለው ነገር የሚቻለው። አንድ ሁለተኛ እኛ ሪቻውት ስናረጋቸው ስለነዛ ሪቻውት ስለምናረጋቸው ሰዎች የምንለው ስለሌለን አይደለም። ትላንትና ህዝብን አደጋ ላይ የከተተ አስተያየት መስጠታቸውንም እያወቅን ዛሬ ያ ትላንትና የተታረክንበት ጉዳይ አብይና አገዛዙ በፈጠሩት በጋራና በተናጠል እያንዳንዱን ህብረተሰብ እና ግለሰብ የሚመለከት የህልውና አደጋ ምክንያት ጠቀሜታቸው ወይም ሬሌቫንሳቸው ወደ 2ኛ ወደ 6ኛ ወደ 7ኛ ደረጃ በመውረዳቸው መጀመሪያ እስቲ አትሊስት ትላንት የምንታረክባቸው ጉዳዮችን መነታረክ ወደምንችልበት ሁኔታ እንኳን ወደዛ ኖርማልሲ ማለት ነው። ወደዛ ሁኔታ ማለት ለምሳሌ ስለ ህገ መንግስት ጉዳይ ወደምንነጋገርበት፣ ስለ ፌደራል ስትራክቸር፣ ስለ ፖለቲካ አይነት፣ ስለ አስተዳደራዊ መዋቅር፣ ስለ ኢኮኖሚያዊ ጉዳዮች፣ ስለ ዲፕሎማሲ አካባቢ፣ ስለ ውጭ ጉዳይ ፖሊሲ ወዘተረፈ መነጋገራችን አስፈላጊ ነው ብለን ወደምናምንበት ሁኔታ እንድንመለስ እንኳን ይሄ አሁን ያለው አጠቃላይ የሆነ የጥፋትና የህልውና አደጋ መቀልበስ አለበት ብለን ስለምናምን ነው። ሰው ሪች አውት አደረግናቸው ማለት እነሱ ትክክል ናቸው ማለት አይደለም። እና ይሄ አሁን የሆነ የተባለን ነገር እየጠቀሱ የማለት ነገር አይ ቲንክ አንደኛ አደባባይ ላይ ሊያራምዱት ከሚፈልጉት አቋም ጋር አብሮ መሄድ አይደለም። ሁለተኛ መመጻደቅም ነው እውነት ለመናገር እና እሱን ለጊዜው ትተን ኮንሰንሰስ የተፈጠረውን ኮንሰንሰስ ማበልጸግ የሚለው ቃል ቆሽሿል። አሁን በብልጽግና ምክንያት ኢንሪች ማድረግ ወይም ማዳበር የሚሻል ይመስለኛል ማለት ነው የምፈልገው። በጣም ነው የማመሰግነው ልደቱ። ብዙ ጉዳዮች አንስተናል። ምናልባት ያላነሳናቸው ነገሮች ካሉ መጨረሻ ላይ እዚህ ውይይት ላይ ሳይነሱ መቅረት የለባቸው የምትላቸው ካሉ ማከል ትችላለህ። በእኔ በኩል ምናልባት ወደፊት ምንድን ነው የሚለው ያው መቼስ አስፈላጊ ነው ብለን ስላመን እንደ አንድ አጋዥ ነገር ያው እነዚህን ነገሮች ተወያየንባቸው እንጂ እንግዲህ አዲስ ነገር አይደለም የተናገርነው፣ የማይታወቅ ነገር አይደለም የተናገርነው እና ዋናው ነገር አሁን እሱ አይደለም። ዋናው ነገር በቃ ይቺ ሀገር ከዚህ አገዛዝ መገላገል መቻል አለባት እና ሁላችንም አሁን ያነሳው ነገር አለ። ትናንት ከሌም ነበር የት ነበር በቃ አንዱ ቁልፉ ጥያቄ አሁን የሁላችንንም ህልውና ጥያቄ ውስጥ ያስገባ ኃይል መጥቷል። በስልጣን ላይ ያለው ኃይል ሁላችንንም ያጠፋል። ስለዚህ የአስተሳሰብ ልዩነት፣ የአቋም ልዩነት፣ የርዕዮተ ዓለም ልዩነት ይሄ ሁሉ አሁን ምንም ጥቃቅን ነገር ነው። መጀመሪያ ህልውና ጉዳይ ነው። ስለዚህ
ህልውናችንን ተባብረን ለማዳን ምንም የሚቀርብ ቅድመ ሁኔታ መኖር የለበትም። ምንም ኢፌንድበት አያስፈልግም እዚህ ላይ። ስለዚህ ሪሊ ይሄ ሰበብ እየፈጠርን ራሳችንን ከትብብር ካብሮ ለመስራት ለማቀም መሞከር ተገቢ ነው የሚል እምነት የለኝም እና የሚያዋጣን ሌላ ምንም ነገር አይደለም። በተናጠል ሩጠን የትም መድረስ አንችልም። ተባብረን ታግለን የኢትዮጵያ ነባራዊ ሁኔታ መቀየር አለብን። ከዚህ የጦርነት አዙሪት፣ ከዚህ የአገዛዝ አዙሪት ማውጣት አለብን እና ለራሳችንም ለትውልዱም የሚበጅ አስተማማኝ የሆነ ዘላቂ የሆነ ሰላም ማምጣት መቻል አለብን። ስለዚህ የዚህ የትብብር ጥያቄ እጅግ ወሳኝ ጥያቄ ነው እና ምናልባት ቅድም ካነሳሁ አንፃር ወደፊት ያልከው ነገር አሁን የአብሮነት ኢትዮጵያ ይህን ጉዳይ በመፍጠር ረገድ የራሱን ሚና ለመጫወት ሌት ከቀን እየሰራ ጥረት እያደረግን ነው። አንዳንድ ሰዎች ጠፋችሁብን ይላሉ። ያው በየቀኑ አደባባይ ላይ ልንወጣ አንችልም። ያ ማለት ግን ስራ እየሰራን አይደለም ማለት አይደለም። እየሰራን ነው። በተከታታይ የሚካሄዱ መድረኮች አሉ። እነሱ መድረኮች ይመጣሉ፣ ህብረተሰቡ ይከታተላቸዋል። ግን እነዚህ ሁሉ ነገሮች እየተሰሩ ያሉት ለአንድ ነገር ነው። የህዝቡ ትግል ተጠናክሮ ኢትዮጵያ ውስጥ ሰላማዊ ህዝባዊ እምቢተኝነት ተቀጣጥሎ አገዛዝ አንበርክክ የሆነ አገዛዝ አንቀጥቅጥ የሆነ ትግል እንዲካሄድ እና ተጨባጭ የሆነ ለውጥ መሬት ላይ እንዲመጣ ለማድረግ ነው እየሰራን ያለው። ስለዚህ የትብብር ጉዳይ አሁን ቀዳሚው አጀንዳችን መሆን አለበት። ይህን ትብብር ላለማድረግ ምንም ሰበብ ሆኖ ሊቀርብ የሚችል ነገር የለም እና ያነሳኸውም ነገር ትክክል ነው። ትናንትን እያነሳን ዛሬና ነገ የምንሄድበትን ሂደት ማደናቀፍ የሚጠቅም አይመስለኝም። ስለዚህ ዋና ጉዳይ ያለን የህልውና ጉዳይ፣ የሀገርና የህዝብ ህልውና ጉዳይ እያንዳንዳችንን የሚመለከት የሰላም ጉዳይ ሁላችንን የሚመለከት ጉዳይ ነው። የአገዛዝ ጉዳይ፣ የጦርነት ጉዳይ ሁላችንን የሚመለከት ጉዳይ ነው። እንዲሁ አይናችን እያየ ዝም ብለን እያወራን መተላለቅ የለብንም፣ መፍረስ የለብንም እና በተግባር በተጨባጭ ትግሉን አጠናክረን ለውጤት ለድል ማብቃት አለብን እና ሁሉም ሰው ወደዛ አቅጣጫ ነው መሄድ ያለበት። እግር መንገዱን በዛ የሚረዱ የሚያግዙ ነገሮችን መነጋገሩ መጥፎ አይደለም። አሁንም እያደረግን ያለ ነው እሱ ነው። ዋናው ነገር ግን በተጨባጭ ይህን ትግል አጠናክረን ተጨባጭ የሆነ ለውጥ ወደ ማምጣት እንቅስቃሴ መሄድ አለብን። ለዛ የሁላችንም ግብአት ያስፈልጋል። በዚህ ጉዳይ አያገባኝም የሚል ሰው ሊኖር አይችልም። ማዋጣው ነገር የለኝም ሊል የሚችል ሰው የለም። ሐሳብ ማዋጣት ይቻላል። ጉልበት፣ ጊዜ፣ ገንዘብ፣ አካል፣ ህይወት ሁሉንም ነገር ማዋጣት ይቻላል። ከነዚህ ሁሉ ነገሮች አንዱን ማዋጣት የማይችል ሰው የለም። ሁሉም ድርሻ ያለው እና ይሄን ለማለት ነው የምፈልገው። ቴዲ አመሰግናለሁ። ዜናም በጣም ከልብ አመሰግናለሁ። አድማጮችም 2 ሰዓት ኦልሞስት ተወያየን መሰለኝና ለዚህ ያህል ጊዜ በትዕግስት ስላዳመጡን ከልብ ነው የማመሰግነው ቴዲ። እኔም በጣም አመሰግናለሁ። እንግዲህ በሚቀጥለው የርዕዮት ዝግጅት እስክናገኝ